ዚቅ ላይ ስለ ሰው ፍቅር የተሰቀለ መርቆሬዎስ መሆኑን ይናገራል መጽሐፉና ማስረጃውን ሰምተዋል አይደል? ያ ሰምቻለሁ። ስለዚህ እውነት ነው መጽሐፈ ዚቅ ላይ ተጽፏል ማለት ነው። ያን በበልኛል እኮ አነበብኩ መሰለኝ። አዎ ተነቧል። ለኦርቶዶክስ የተሰቀለ የሚለውን ግን ሰማሁ እንዴ። መጽሐፉ እኮ የቤተ ክርስቲያኒቱ ነው። ቤተ ክርስቲያኒቱ በሚያዝያ መርቆሬዎስ እየጸነጸለች እያመረገደች የምትለው ነው። ሊቃውንቱ ወይም መርጌቶቹ በዜማ የሚሉት ነው። ስለዚህ መቼም ያላመኑበትን አይሉም። ባይታመንበት ኖሮ እዚህ መጽሐፍ ውስጥም አይጻፍም ነበር። ወይ መጽሐፉ መታደስ አለበት፣ መስተካከል አለበት። አቡነ ኤርሚያስ እንዳቀረቡት እንደዚህ ሊባል አይገባም መባል ነው ያለበት። አንተም ራስህ አሁን መከራከር ያለብህ ለእግዚአብሔር እውነት ነው እንጂ ለተሳሳተ ድርሰት ጥብቅና መቆም የለብህ። አታድነውም። አሁን ይኸውልህ መጽሐፈ ዚቅን አታድነውም። ለምን? ሐሰት ስለሆነ፣ ስህተት ስለሆነ። ለስህተት አትከራከር። ስህተት አይደለም፣ እውነት ነው። እሺ እውነት ነው፣ እውነት ነው። እየጠየቅኩ ነው። አሁን እኔ ነገርኩ። በአጠቃላይ መጽሐፉን በሁሉም አላነበብኩትም። ያነበብክልኝ አንተ ቆንጽላ አንብበልኛል። ያች በዛች ባነበብክልኝ ግን ቆንጽላ አትበል እንዴ! አትፍራ። እኔ እኮ ምሁር አይደለሁም። አትፍራ። ምሁር አይደለሁም። አትፍራ። አነጋገርን አስተካክል መጀመሪያ። አያችሁት አይደል? አሁን ሲጮህ አሁን ይሄ ሰው ታዲያ ብናስወርደው ምን ይገርማል? አሁን አንተን አሁን ያውም ዲያቆን አግዛን ነው የሚፈራህ። ምን ተናግረህ ምን ብለህ ምንስ ትላለህ? እናንተ አትፍራ። አንተም አትፍራ። ኦኬ እኔ እጠይቅሃለሁ። አትፍራ። እታች አንፈራፍራለሁ። እንደዚህ ስለፈራንህ እታች ወረደልን። በቃ ጨረስን። ይኸው አንፈራፍራኩ። አይ በጣም እኮ የሚገርም ነው። እኔ ማለት አካሄዳቸው እንግዲህ ጳጳሱን ቢከተሉ ይጠቀማሉ ብዬ አስባለሁ። ሊቀ ጳጳሱ ምንድነው ያሉት? ትክክል አይደለም ይሄ ድርሰት አሉ። ምክንያቱም የእግዚአብሔርን ገንዘብ የክርስቶስን ገንዘብ ለፍጡር የሰጠ ነው። ፍጡር በዛ ሊገለጥ አይችልም። ይሄ ድርሰት ተሳስቷል አሉ። ተሳስቷል ማለት አይፈልግም። የእግዚአብሔር ክብር ለፍጡራን ቢታደል ልክ ነው እያለ ያለው እና ልክ ነው ብሎ የሆነ ማስታረቂያ ሐሳብ ሊያመጣ ይፈልጋል እንጂ ስህተት ነው ብሎ መናገር አይፈልግም። ስለዚህ ከጳጳሱ በላይ ነው ልሁን እያለ ያለው። ይገርማል። ጳጳሱ ትክክል አይደለም ብለው ይናገራሉ፣ እሱ ግን ትክክል ነው ብሎ ይናገራል። አዎ እንደሱ ነው። እንደገና አሁን እኔ እንትን ያለኝ ምንድነው ቆንጽለህ አለ። ምንድነው የቆነጸለው? ይሄው እኮ ሙሉን ነው ያነበበው ነው። ዚቁ በቃ ያቺ ናት። የዜማ መጽሐፍ ነው። ለገባዋቲ ከሚለው ላይ ዚቁ የሰራው ይሄንን አልቆነጸልንም። ግዕዙን አነበብን። የሚተረጉም ከሆነ ራሱ መተርጎም ይችላል። በጣም ግልጽ ነው። እንደቆነጸልን አድርጎ ነው። ስለዚህ አሁን እነዚህ ሰዎች የተጻፈውን ከመቀበል ይልቅ እና በዚያ ላይ ከመከራከር ይልቅ ሌላ ፖለቲካ ሰርተው እውነተኛ ለመሆን ነው እየተሟሟቱ ያሉት። ምክንያቱም ቆንጽላችሁ አለ። ያው ፖለቲካ ነው። የቱ ጋር ይቆነጸል ነው? ቅድም አንተ ስትል ነበር እነሱ እየጻፉ እያስገቡ ምን ብለን ነው አሁን እኛ መጽሐፈ ዚቅን በርዘን እኛ ገንዘብም የለን ጊዜም አልተረፈንም እኛ ይሄን ለመስራት። እንደውም ይሄንን ለማጥራት ነው ምን እየፈጀን ያለ ብለን ነው አሁን እኛ መጽሐፈ ዚቅን እኔ መልቻ አስገባው በርዘን ከሮያል ጋር አውራ። ከሮያል ጋር አውራ። ሮያል ቅድም ብፁዕ አቡነ ኤርሚያስ ያሉትን ሁሉ ጭምር ሐሳብ ትክክል አይደለም፣ ይሄ መጽሐፍ የጻፈው ሰውዬ ትክክል አይደለም ብሏል። ሮያል ማለት ነው። እጽዋት ደግሞ ትክክል ነው ብለሃል። ሮያል አውራው። ሁለታችሁም ኦርቶዶክሳውያን ናችሁ፣ አውሩት በዚህ ጉዳይ ላይ። ለሰው ልጆች በመስቀል ላይ የተሰቀለው በእንጨት ላይ የተሰቀለው መርቆሬዎስ ነው ብሎ የሚለውን እጽዋት ትክክል ነው ብሏል። ሮያል ትክክል አይደለም ብሏል። አውራው። ሮያል ፈቅጄልሃለሁ። እጽዋት ለአንዳንድ ሰው ስም እኮ ለመግባባትም ከባድ። እጽዋት አቤት ምን እንትን አቡነ ኤርሚያስ ያሉት ልክ አይደለም እንዴ?
እኔ አቡነ ኤርሚያስንም እኮ ይኸውልህ ወንድሜ፣ አሁን አንተ ኦርቶዶክስ ነህ አይደለም? አቡነ ኤርሚያስ ያሉትንም ስታገል ቆርጠው ነው ያመጡት። አዳምጠኝ ኦርቶዶክስ ነው። ስለዚህ አዳምጠኝ። ለእኚህ ማለት ነው ቅዱስ ጴጥሮስም ተሰቅሏል፣ መርቆሬዎስም ተሰቅሏል፣ አባቶቻችን ብዙዎቹ ሰማዕታት ተሰቅለዋል። ያልተሰቀሉ አይደለም። አሁን እኔ እየጠየኳቸው ያለሁት ስጠይቃቸው እኮ ከመጽሐፍ ቅዱስ ራሱ አልመለሱልኝም። ቅዱስ ጳውሎስ ተሰቅሏል ወይስ አልተሰቀለም ስለው መጽሐፍ ጽፏል የተባለው አግዛቸው ያውም ዳቆን እየተባለ ይጠራል አልተጻፈም ነው ያለው። አያውቅም። ራስህን ችላ አውራ። እሱ ሮያል የመለ የጠየቀ ሮያል የጠየቀህ እጽዋት ሮያል የጠየቀህ መልስ ወደ ዲያቆኑ እንዳትሄድ አውራ። አትደንግጭ። ለሱም እኮ እየነገርኩት ነው። ለሮያልም እየነገርኩት ይኑርህ። ተረጋጋ። ብራዘር ምን ሆነህ ነው? ከኋላም ያባረር እሱ አለ እንዴ? ቶሎ ብሎ የምታወራ ተረጋጋ። በመጀመሪያ ደረጃ ተረጋጋ። ውሃ ጠጣ ምናምን ሪላክስ አድርግ። ዲዲዲዲዲ ምን ሆነህ ነው? ተረጋጋና ተረጋጋ። አውራ ከወንድምህ ጋር ስለኔ ጋራ እንነጋገር። እናንተ አንድ ስለሆነ ያ ምልህ አቡነ ኤርሚያስ የተናገሩት ነገር እዚህ ተጽፎ የተገኘው ነገር ትክክል አይደለም ያሉት ነገር መደገፍ የለብንም እኛ። አዳምጠኝ። እኔ ሰውን ልደግፍ ሰውን ላወርድ ወይንም እንትና ልደግፍ እንትና እንትን ልል አይደለም። አንተ የተረዳኸኝ አይመስለኝም። መጀመሪያ አንደኛ ብዙዎቹ ተሰቅለዋል፣ ለሃይማኖታቸው መስዋዕት አድርገዋል፣ ተሰቅለዋል። እንዴ ሰማዕታት የዚችን ዓለም ጣዕም ንቀው ተሰቅለዋል፣ ስለ ሃይማኖታቸው ታርደዋል። ይሄን ልትክድ ነው እንዴ? ሁለተኛ ደግሞ ቅዱስ ጳውሎስ ቆይ አንተ ልጠይቅ እስኪ። አንተ ነው ልጠይቅ። አሁን ኦርቶዶክስ ነኝ ብለኸኛል አይደል? ቅዱስ ጳውሎስ አንድ ባጭሩ ነው መነጋገር የምንችለው። አንተ እሳቸው እንደ ክርስቶስ መስቀል እኔ ስለ እሳቸው አሉ የሚል እነሱን ቁንጽል ያመጡትን አልቀበልም ነው እያልኩ ያለሁት። እነኚህ ያመጡትን አዳምጠኛ። እነኚህን አሁን አንተ ሰሪ ጋር ትከራከር ትፈልጋለህ? በጣም ይሄ ኑሮ ጭንቅላትን በእንትና ማርያም አዳምጠኝ። እኔን አዳምጥ። እኔ አቡነ ጳጳሱ ያሉትን አልተረትርም። እኔ መሀይም ነኝ ብያለሁ። እነሱ ያሉትበትም ደግሞ አጠቃላይ መስማት አለብኝ። ሳልሰማ እሳቸው እንዲህ ብለዋል ብዬ እንትን አልልም ቁንጽል ይዤ። ሁለተኛ ደግሞ እኔ እሳቸውን እከተላለሁ፣ አከብራለሁ። የሃይማኖት አባት ናቸው፣ አባቴ ናቸው። እንደ አባትነታቸውም አከብራቸዋለሁ እንጂ አሁን እሳቸው ተሳስተው አሁን አይሳሳቱም ልትል አትችልም። ያነብ አሁን መርቆሬዎስ ብለው ያመጡትን መጽሐፍ አጠቃላይ ሳላነብ መልስ አልሰጥም። አንደኛ እነዚህ ግን ያመጡት ለመርቆሬዎስ ተሰቀሉ ይሏል። አዎ ተሰቅለዋል። ቅዱስ ጴጥሮስም ለኦርቶዶክስ ተሰቅሏል። ቅዱስ ጳውሎስም ተሰቅሏል። የሚከራከር ካለ እኮ ይከራከር ነው። አሁን አዳምጠኝ። አጭር ነገር ልንገርህ። ማንም ተሰቀለ አልተሰቀለ ምናምን በላይ ዘለቀም ተሰቅሏል። እሱ አይደለም። አሁን ባጭሩ አንድ ነገር የምነግርህ ነገር አሁን እሳቸው አቡነ ኤርሚያስ ያሉት ነገር ተሰቀለ የሚለው ነገር ከክርስቶስ ጋር መመሳሰል የለበትም ነው አጭሩ ነገር። በቃ እኔ የምቀበለው ይሄን ነው። አንተ አትቀበለውም፣ ትቀበለዋለህ። አጭር መልስ ስጠኝ በእናትህ። አዳምጠኝ። ክርስቶስ እኮ እኔን ምሰሉ ነው ያለው። አዳምጠኝ። የልጅ እሳቸው ስለምን አንተ ቆይ አዳምጠኝ። እሳቸው ያሉትን እኮ አሁን አንተ እሳቸው ጋር ተቀምጠህ እንትን አላልክም። እሳቸው ያሉትን የምትለው እነሱ ያመጡልህን ቪዲዮ እያዳመጥክ ነው። እኔን ደግሞ አልቀበልም ነው። እኔን አልቀበልም። እሳቸው ጋር ሆኜ እሳቸው ቢሉኝ አዎ ብዬ ጠይቅና እሳቸውንም ጠይቅና እሺ እንደዛ ነው እንዴ ብዬ እቀበላለሁ። ማን ያደርሳል? አሁን አዳምጠኛ እንዴ ማየም ምን አይነት የጤና ቀውስ ነው ያለበት ይሄ ሰውዬ? እኔ ማወራ አጭር ነገር ነው። በቃ አሁን እናንተ እኮ እዚህ እየተባላን እኮ ነው። ጴንጤዎች እየሳቁብን እኮ ነው። ምን ሆነ ነው? እኔ የምነግርህ ነገር በአጭሩ የመርቆሬዎስ ተሰቀለም አልተሰቀለም ምን አለም አላለም ከክርስቶስ ጋር ኮምፔር ታደርገዋለህ አታደርገውም ነው ጥያቄ። እሳቸውን አውጣቸው ከዚህ በቃሽ። እንደገና ጴንጤዎች አመጡ የሚባለውን ነገርም አውጣው። በቃ እኔ ዝም ብዬ ልጠይቅህ እስኪ አሁን መርቆሬዎስ ተሰቀለ እንበል ከክርስቶስ ጋር አንድ ነው ብለን እንላለን እናንተ እንደ ኦርቶዶክሳዊ? አትክልት እኔ እሳቸውን አዳምጠኝ። መጀመሪያም ጀምሬ ማልኩ አዳምጠኝ።
የሰማይ ነው። እሳቸው ሜንሽን አላረኩም። እነዚህ ባመጡት ግን እነዚህ የሃይማኖት ተቃዋሚዎች ስለሆኑ እነሱ ያመጡትን አምኜ እሳቸው እንደዚህ ስላሉ ብዬ አልቀበልም እያልኩ ነው። እነሱ ያመጡትንም ቶ የእሳቸውንም ቶ አልኩ እኮ። እኔ እናንተ እናውራ እዚህ በቃ ባጭሩ እንደ ኦርቶዶክስ ወክለን ኦርቶዶክስ እንደምናወራው እኛ ጴንጤዎች እንድታዘቡ ለምን ታደርጋለህ? ጴንጤዎች ለምን እንድታዘቡ ታደርጋለህ? መርቆሪዎስ ቢሰቀልም ስቅላቱ ከክርስቶስ ጋር አንድ ነው እንላለን እኛ ኦርቶዶክሶች። አንድ ላይ ነው ተብሎ ተጽፏል። ቢጻፍ እንደዛ ትላለህ ወይ? አንተ ቢጻፍ የሚለውን ለምን ሃይማኖት ካዱ ውስጥ አንተ ታወራለህ? ከኔ ጋር ነው አይደለም። እንደዚህ እንኳንኛ ሰማኝ አትክልት ወይኔ አትክልት ሰማኝ እንደዚህ አይነት ነገር ቢጻፍ እንኳን ነው ማለት ምሳሌ እኮ ነው የምነግርህ ቢባል እኛ ኦርቶዶክስ እንቀበላለን ወይ? እንዴት ቢጻፍ ምን ብሎ ቢጻፍ? ወይኔ እኔ አስተማሪ ብሆን ወላጅ አምጣ አይደለም ማለት ቤተሰብን አምጣ ነው። መጀመሪያ አንተ ቆይ ልጠይቅ እስኪ አንተን ራሱ አሁን ኦርቶዶክስ ላይ ብለሃል አይደለም? ቅዱስ ጳውሎስ እንደዚህ ነው። እኔንም ሮያል እንደዚህ ነው የምታደርገኝ። ቀመሰው አንተን ዛሬ ይሄን ቤት የምትመራው አንተንም ዲቤት የምታደርገው ኦርቶዶክሳውያን በሙሉ ይገባሉ፣ ከአንተ ጋር ያወራሉ። ቀመሰው ተው በእናታችሁ። እንደዚህ አይነት ሰዎች እኮ ነው እንደዚህ እንደ አትክልት አይነት እኮ ነው እየገቡ እኛ ይሄን ታመልካላችሁ እንድንባል የሚያስብሉት። ኧረ አትክልት ተረጋጋ እስኪ። ያልኩትን እስኪ ንገረኝ። ምንድን ነው ያልኩህ? እኔ ባጭር ነገር ጠየቁህ። ማንም ምንም ይበል እኛ መርቆሪዎስ ተሰቀለን በልሽ እንዳትለቀው እጽዋት እንዳትለቀው ሮያልን ኦርቶዶክስ አይ ነው ግን ጥሩ ይዘዋል። እጽዋት እንዳትለቀው ሮያል ቻለው። መድኃኒዓለም ጨጓራ ተልጦ ትወጣለህ አንተ። እኔን እንደዚህ ነው የምታደርገኝ። እዚህ ቀጥሉ ሁለታችሁ። እኛ ታብታብ እያደረግን እየሰማን ቀጥሉ። ኧረ ሁለታችን መሳቂያ ከሆነን እኮ መሳቂያ ሆነን እኮ። ፖለቲካ ትስራ። አንተ ራስህ ፕሮቴስታንት ልትሆን ትችላለህ። አዳምጥ። አንተ ራስህ ፕሮቴስታንት ልትሆን ትችላለህ። በኢየሱስ ስም አንተ ራስህ ፕሮቴስታንት ልትሆን ትችላለህ። አዳምጠኝ። በኢየሱስ ስም ጌታ ይገስጽህ። አሜን። ይገስጸኝ። አሜን። ይገስጸኝ። ተደነባበርክብኝ እኮ አባቴ። ለምንድን የምደነባበረው? እኔ አልደነባበርም። እየነገርኩህ ነው። እንደ አይነት አመል ካለብህ ማታ ሾርባ ምናምን ጠጥተህ ነው መተኛት እንዴ? ምን ሆነ? ፖለቲካ አትስራ። እኔ ሃይማኖቴን አውቃለሁ፣ እምነቴንም አውቃለሁ። ያላወቅኩትን ደግሞ ጠይቃለሁ። ያ እንትን አይለኝም። እኔ አዳምጠኝ። በኢየሱስ ስም ይላል እንዴ? የክርስቶስን ስም በከንቱ አትጥራ ተብሎ ተጽፏል። ዝም ብለህ በከንቱ ዝም ብለህ አትጥራ። ክብር አለው። እኔ የምጠይቅህ የክርስቶስ ስቅለት እኛን ትንሣኤ ሙታን ሊያደርግልን የዘላለም ኃጢአታችንን የጥል ግድግዳውን ሊያፈርስልን ነው የሞተው የተሰቀለው የተገረፈው። እንደሱ የሆኑ ቅዱሳን ደግሞ ለሃይማኖት የተሰዉ አሉ። ቅዱሳን መርቆሪዎስ አንዱ ነው። ቅዱስ ጳውሎስም ተሰውቷል። ቅዱስ ጴጥሮስም ተዘቅዝቆ ተሰቅሏል። ተሰቀለ ብለው ፖለቲካ ሊሰሩብህ ነው እነኚህ ፕሮቴስታንቶች ማለት ነው አይደለም። አሁን እነሱ እኔ ደግሞ ቆይና እናንተ እንማማራለን፣ ችግር የለም። ቆይኛ አሁን እናንተ ንገረና እኔ ደግሞ ምንም እናጥራቃለህ። የፈለገውን ማንም ፖለቲካ ይስራባ አይደለም። ባጭሩ የኔ እምነት ኦርቶዶክስ የመርቆሪዎስ ቢሰቀልም ቢገደልም ከክርስቶስ ጋር እኩል አታደርገውም። አንተን አታምንበትም ወይ ነው በቃ የነሱ ንግግር። የክርስቶስ ስዕለት እኮ ለእኛ ለክርስቲያን እኛን አዳምጠኝ። ተሰቀለ የሚለውን ቃል የወሰዱበትን እነሱ ባመጡበት እየጠየቅኩ ነው እያልኩ እኮ ነው። ቅዱስ ጳውሎስ ለዓለም ተሰቅሏል። አሁን አንተ ተሰቅሏል አልተሰቀልም? እኔ ቆይ እስኪ አንዴ አንተ አስተማሪ ግን እስካሁን ድረስ አብዶ መንገድ ለመንገድ እያለ እስኪ ያሳየን ቅዱስ ጳውሎስ ለዓለም መሰቀሉን የሚያሳየው ቦታ ዝም ብለህ ከምትጠራ በማስረጃ ያሳይ። እሺ በማስረጃ ያሳያል። ታምናለህ አንተ አታምነህ ነው። ተሰቅሏል አልተሰቀለም? ወንድምነት ለምን የገባው?
ደጋገመው ብዬ ነው። ጳውሎስ እሱም መጨረሻ ላይ በደንብ ሰብኮ ነው የሚሄደው። ሚዩት አድርግላቸው፣ ይቀጥሉ። እነሱ ሁለቱ ኦርቶዶክሳውያኑ ቀጥሉ። አይ እኛ መቀጠል አለም። ይሄ ሰውዬ የጴንጤ መሳቂያ እያደረገን ነው። አትክልት የሚባል ሰው እዛው ክርስቶስ እኮ እኔ የምሰሉ ያለው በምንድን ነው? እስኪ ንገረኝ አንተ። ክርስቶስ እኔ የምሰሉ ያለው በምንድን ነው? ሚስተር ሮያል እኔ ለአትክልት አንድ ነገር ልንገርህ። እኔ የምናገረው ነገር አዳምጥ። ምን አጭር ነገር ነው። ለምን ሙድ ይያዝብናል? እናንተ ችግር የለም እኔ ብያዝብኝ ችግር የለም። እኔ እኮ መሀይም ነኝ፣ ችግር የለውም። አሁን የእኔ ጥያቄ ግን ትመልሳለህ፣ መልስ። ክርስቶስ እኔ የምሰሉ ያለው በምንድን ነው? ንገረኝ። ኦርቶዶክስን እኛ ልክ ሌሎች ጻድቃን ሰማዕታትን ከክርስቶስ እንደምናስበልጥ ሲደረግ አንተ አው ልክ ነው ለምትለው ነው ጥያቄ። አንተ የምታምነውን ታምናለህ እንጂ እነሱ እንደዚህ ይሉኛል እያልክ ትፈራለህ እንዴ? አይደለም እነሱ ቢሉ ህሊና ይቀበለው። መፍራት አንተ ለሰው ነው እንደምታምነው? መፍራት አይደለም። ቆይ ለሰው ነው የምታምነው? ሰማ ነው ለራስህ ነው የምታምነው? አቤት አንተ በጣም የሆነ ችግር አለብህ። ይኸውልህ መፍራት ሳይሆን አንተ እንደኛ እምነት እኛ ከክርስቶስ በላይ የምናስበልጠው ጻድቃንና ሰማዕታት አለ? የለም። ማን አለ አለህ? እኔ አለ ብዬሃለሁ። በቃ ተኛ። የት ሀገር ቤት ነው የምትኖረው? አንተ የት ነው የምትኖረው? ማርስ ላይ ነው የምትኖረው? ሀገር ቤት ነው የምትኖረው ወይ? አንተ ማርስ ላይ ነው የምትኖረው? በቃ ሀገር ቤት ከኖርክ አካውንትን ትልካለህ። በቃ ይሄ መልስ እኮ። አዳምጠኝ። አላዳምጥ ካላዳምጥ አካውንትን ትልካለህ። በቃ ክርስቶስ እኔ የምሰሉ ያለው በምንድን ነው እኮ አልኩህ። ጠየቅኩህ እኮ አጭር ጥያቄ እኮ ነው። አንተ ፕሮቴስታንት ነህ ነው? እኔ ረጅም ወሬ አልችልም። ፕሮቴስታንት ነህ። ክርስቶስ እኔ የምሰሉ ያለው በምንድን ነው? መልስልኝ። እኔ የምሰሉ ብሏል። እንኳን ክርስቶስ አይደለም ቅዱስ ጳውሎስ ራሱ እኔን ምሰሉ፣ እኔ ክርስቶስን እንደመሰልኩ እኔ የምሰሉ ብሏል ቅዱስ ጳውሎስ። እስኪ አሁን አንተ ምን ማለት ነው ክርስቶስን መምሰል ማለት? ንገረኝ። ስማ ጨዋታችንን በቤታችን በውስጥ እናደርገዋለን። አሁን አካውንትን በቤት ልካለህ በውስጥ። ምን አይነት አካውንት ነው የምልክልህ? የባንክ አካውንት እና የደም ግፊትን ተለክተህ አልኩህ። ታዲያ አካውንትን ነው ያልኩህ። የባንክ አካውንት ልክልኝ ነው? ብር ልክልኝ? ኧረ ጌታ ብር ልክልኝ ነው? አንተ ሮያል ተው፣ በስርዓት ሮያልን እርር የሚያደርገኝ ኦርቶዶክስ ነው የምፈልገው። እንደዚህ ቅመሰው ራሱ ሮያል ዶላር የምትልክልኝ ከሆነ እሰጥሃለሁ። እሺ እመቤቴ ላክ። ልክልኝ ነው ዶላር? በቃ ልክልሃለሁ። እኔ የሆነ ነገር ልክልሃለሁ። ፎሎ አድርጌሃለሁ፣ ትልክልኛለህ። እኔ ፎሎ ባክ እዚህ እያየን በእንትን በአንበሳ ምናምን እዚህ እያየን እያየን ቢያወርድማ በጣም ደስ ይለኝ ነበር። አንተ ወንድሜ እኮ ነው። አውርድልኝ። የሃይማኖት ቅናት አለ እኮ አውርድልኝ። አንበሳ አውርድልኝ። አውርድልኝ። አንበሳ አውርድልኝ። ኦርቶዶክስ ነኝ ብሎ እኮ እንትን ማለት አይደለም። ክርስቶስን ማምሰል ማለት ምን ማለት ነው? መልስልኝ። እኔ ቀላል ነው። አንተ ኦርቶዶክስ ከሆንክ ትመልስልኛለህ። ክርስቶስ እኔ ምሰሉ ብሏል አይደለም? ማን አትክልት መልስልኝ። ኧረ አትክልት በእናትህ እርስ በርሳችን ዛፍም ማለት ትችላለህ። አትክልት ችግር የለም፣ እቀበላለሁ። እርስ በርስ አይደለም። ይሄ እኮ የእምነት ጉዳይ ነው። እኔ የማምነውን ነው የማንጸባርቀው እንጂ አሁን እኔ ከተሳሳትኩ ይሄ ተሳስታል ተብሎ ከዛ ጥያቄ ጠይቃለሁ፣ እመልሳለሁ። ግን እነሱ ያመጡትን በቃ እርሰው እነሱን ተዋቸው። እዚህ አንድ ነገር ብቻ ልንገርህ። እኔ አልረሳም። ሳልረሳ እኮ ነው የገባሁት እኮ ራሱ መርቆሬዎስ ለኦርቶዶክስ ተሰቅሎ ሞቶላችኋል የሚለውን አሳየኝ ስለው እኔም የገባሁትኝ አልሞተም ብዬ ነው የገባሁት። እኔ አሁን ባጭሩ የምነግርህ ነገር እነሱም ያምጡት በአዲስ ዘመንም ይውጣ በቴሌቪዥንም ይነገር፣ እኛ ኦርቶዶክሳውያን ጻድቃን ሰማዕታት የሚባሉትን ከክርስቶስ በላይ እናረጋቸዋለን ወይ እናመሳሰላቸዋለን ወይ? ከማን በላይ? ከክርስቶስ በላይ ወይ ደግሞ ከክርስቶስ እናረጋቸዋለን? ማና ያለህ መምሰል አለብህ እንጂ እሱን ትተካከላለህ ብያለሁ እኔ።
መምሰል አለብህ። ክርስቶስን መምሰል አለብህ ስትባል በስቅለቱም መምሰል አለብህ፣ በጥምቀቱ መምሰል አለብህ፣ በጾሙ መምሰል አለብህ። አንድ ጥያቄ ልጠይቃችሁ ለሁለታችሁም፣ ሮያልም እጽዋትም። አንተ ኦርቶዶክስ ነህ ተብለህ ፖለቲካል ስራ ነው እየሰማን የምታወራው። እሺ እኔን ስሙኝ፣ አንድ ጥያቄ ልጠይቃችሁ ለሁለታችሁም። እጽዋት ማይክን ክፈትና ይህን መልስ። እኔ ከዛ ሮያልም ደግሞ ይህኑ ጥያቄ ጠይቀዋለሁ። እውነተኛ ኦርቶዶክስን በዚህ እንለያለን። እጽዋት ክፈተው ማይክን። በእኔ ኦርቶዶክስን አትበታ ነገር ያለው ችግር የለም። ጥያቄ ልጠይቅህ ነው። አጭር ግልጽ የሆነ ቀላል የሆነ ጥያቄ ልጠይቅህ። ከመጽሐፍ እኔ ወክልሃል አላልኩም። እንደ አንድ ኦርቶዶክሳዊ ወንድም ጠይቀህ እንጂ ወክልሃል አላልኩም። እንደ አንድ ኦርቶዶክሳዊ ነው የምጠይቅህ። ከመጽሐፍ ቅዱስና ከማርያም ማን ነው የሚበልጠው? ከመጽሐፍ ቅዱስና ከማርያም መጽሐፍ ቅዱስ ማለት ምን ማለት ነው? መጀመሪያ ብሉይ ኪዳንና አዲስ ኪዳን የተጻፈው መጽሐፍ ቅዱስ የአምላካችን እግዚአብሔር ቃል ማለት ነው። ከዛ ከተጻፈው መጽሐፍ አንተ መጽሐፍ ቅዱስ ስትለው የቱን ነው? በዚህ በእንትን ላይ ብሉይና አዲስ ኪዳን ያለው ሁለቱ ኪዳናት ያለበት መጽሐፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ አድምጠኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብሎ የሚታመነው መጽሐፍ ቅዱስ የእግዚአብሔር ቃል ከሱና ከማርያም ማን ይበልጣል? ምን አይነት ጥያቄ ነው? ጥያቄ ማን ይበልጣል ነው ያልኩህ። ምን አይነት ጥያቄ ነው እኮ ከሰማንያ አሐዱ መጽሐፍ ቅዱስ እና 80 አሐዱ የሚባለው የኢትዮጵያ ኦርቶዶክስ ከፈለክ በቪዲዮ ያሳያለሁ እና ከማርያም ማን ይበልጣል? ምን አይነት ጥያቄ ነው? ግራ ገባኝ። ምን አይነት ጥያቄ? ምን ለማግኘት ነው ጥያቄ? ሚዩት አድርገው። አሁን አንተ ሚዩት አድርገው። ከንፈር ሁሉ ተንቀጠቀጠ ማለት ነው። ሮያል ከመጽሐፍ ቅዱስ ኦርቶዶክስ ከምትቀበለው 80 አሐዱ መጽሐፍ ቅዱስና ከማርያም ማን ይበልጣል? መጽሐፍ ቅዱስ እኮ ማለት እኮ አዲስ ኪዳን ማለት ክርስቶስ ማለት ነው። አጭር ነገር እኮ። ስለዚህ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? የማርያም እኮ ከዛ ውስጥ እኮ አንዷ ፓርት እኮ ነች የማርያም ታሪክ። እዛ እኮ ማን ይበልጣል ነው ያልኩህ። ማን ይበልጣል? መጽሐፍ ቅዱስ እኮ ማለት እኮ መጽሐፍ ቅዱስ ነው ይበልጣል። እሺ ቴንክ ዩ። ዮዳሄ ኦርቶዶክሳዊ ስለሆነ ማለት ነው ጠይቀው። የጌታ ቃል እኮ ነው እንዳለ። እሺ ቴንክ ዩ። የጌታ ቃል ይበልጣል ብሏል ሮያል። ዮዳሄ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? ምን አልከኝ? ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትቀበላቸው 80 አሐዱ የሚባለው መጽሐፍ ቅዱስ የእግዚአብሔር አምላክ ቃል ነው ብላ ከምትቀበለው ቤተክርስቲያኒቱ ከእሱና ከማርያም ማን ይበልጣል? እሺ ማርያም ትበልጣለች ወይስ መጽሐፍ ይበልጣል እያልከኝ እኮ ነው? አዎ የአምላክ ቃል ይበልጣል ወይስ ማርያም ትበልጣለች እያልኩ ነው። የእግዚአብሔር ቃል ነው እኮ። ታዲያ የእግዚአብሔር ቃል ይበልጣል ወይስ ማርያም ትበልጣለች? እሺ ሰው አይበልጥም እያልከኝ እኮ ነው። በሌላ አገላለጽ እኔ ጥያቄ እየጠየኩ ያለሁት ማርያም ትበልጣለች ወይስ መጽሐፍ ቅዱስ? ያንን ምንም እኮ የሚያገናኝ ነገር የለውም። ያንን የእግዚአብሔር ቃል ነው። እኔ አገናኝቼ ጠቀስኩልህ። ማነው ጥያቄን አቀረብኩ። ለጥያቄው አንተ መልስ መመለስ ነው ያለብህ። መጽሐፍ ቅዱስ ያ በመጽሐፍ ቅዱስ ላይ የተጻፈው በወረቀቱ ላይ የተጻፈው የአምላካችን እግዚአብሔር ሕያው ቃል ነው አይደለ? አዎ ቃል የእግዚአብሔር ቃል በለው። ከሱ ቃል ከእግዚአብሔር ቃልና ኖ እንዲህ ከምትል አንተ አይደለም ጥያቄው። እኔ እኮ ሙሉ ሰው ነው። መጽሐፍ ቅዱስ ከምትል የእግዚአብሔር ቃል ይበልጣል ወይስ ማርያም ትበልጣለች? እኔ ነኝ ያልኩህ። ከመጽሐፍ ቅዱስ መጽሐፍ ቅዱስ ማለት የአምላክ እግዚአብሔር ቃል ነው። ከመጽሐፍ ቅዱስና ከማርያም የትኛው ይበልጣል? አይበላለጡም። እኩል ናቸው። መረጃ ስጠን። በጣም ጥሩ። ሮያል ይበልጣል ብሏል መጽሐፍ ቅዱስ ከሮያል ጋር። ሮያል እኔ ምን አውቃለሁ? ኦርቶዶክስ ነው ጴንጤ ነው ሙስሊም አላውቀውም። እኔ የማውቀው ነገር የለም። እኔ ኦርቶዶክስ ነኝ። ሰዎች ናቸው የምታገናኛቸው። አልገናኝም። በመቤቴማ እኔ ሳወራ አታውሩ። ተው እኔ አውቃለሁ የዚህ ቤት ሲስተም። እኔ ዮዳሄ እኔን የሚዩት ያደረኩ ሮያል ሚዩት ስላደረገ እኔ የሚዩት ያደረኩ ሁለታችሁ ናችሁ የምታወሩት። ልብ በልና ሰማኝ። እኔ 100% እዚህ ለብዙ ዘመን ሳገለግል የነበርኩ ሚዲያ ላይ ማገለግል ሰው ነኝ። ሮያል ኦርቶዶክሳዊ ወንድም ነው። ኦኬ አለቅ። አንተ ማንም ይሁን ማንም አውራው። ኦኬ ጴንጤ እንኳን ነው ብለህ እንኳን ብትለው አውራው። ግን
100% እኔ ብቻ አይደለሁም እዚህ ያሉ ሰዎች ሁሉ ራሱም ጭምር እየመሰከረ ያለው ነው። ኦርቶዶክሳዊ ወንድም ነው። አውራው እሱ መጽሐፍ ቅዱስ እየሰማኸኝ ነው ኤርሚ? እየሰማኸኝ ከሆነ ስማኝ እና ስማኝ ብያለሁ እኮ ቃል ነው መጽሐፍ ቅዱስ። ኤርሚ እየሰማኸኝ ከሆነ ስማኝ አንዴ። ቅድም እስቲ ሮያል አንዴ ምን ሆናል? እናንተ ብቻ ነው እንዴ የምትናገሩት? ኤርሚ አሁን እየሰማኝ ከሆነ ቅድም ሮያል ዳኒ እያለ ቅድም ወደ 1 ሰዓት አካባቢ ምናምን እያወራን ነበረ። እየተግባባብንም አልነበርንም። ስለዚህ ኦርቶዶክስ አይደለም አላምንበትም። አሁን የግድ ኦርቶዶክስ ነው ብለህ ከሱ ጋር ተነጋገር ማለትም አትችልም። ገብቶሃል? የምታወራ ከሆነ ከኔ ጋር አውራ። አንተ የምትጠይቀው ካለ እመልስልሃለሁ። እሱ ኦርቶዶክስ አይደለም በቃ። ምንድን ነው አንተ ኤርሚ? እኔ የዚህ ቤት አውቃለሁ። ኦርቶዶክስ ሳይሆን ኦርቶዶክስ ነው፣ ጴንጤ ሳይሆን ጴንጤ ነው። ከሱ ጋር ተከራከር ምናምን። ኦርቶዶክስ ከሆነ በቃ ከኔ ጋር ተመሳሳይ ነው፣ የሚለየው ነገር የለም። አሁን ሮያልን አውራው ዳኒ ቤት ያልከው እኛም አለን ዳኒ ቤት። ለምን አወራዋለሁ? ኦርቶዶክስ ከሆነ በቃ ተመሳሳይ ነው። እኔን ገፍታችሁ ጴንጤ ልታረጉኝ ነው እንዴ? እኔ ጴንጤ ያልሆንም እኮ። እኔ ማውቀው ነገር የለም። እኔ ደግሞ አላውቅህም፣ በቃ አላውቅህም። እኔ ታዲያ እየመጣችሁ እናንተ ምንድነው? እኔ ማውቀው ነገር የለም። እኔ አንተ ኦርቶዶክስ ነህ ጴንጤ ነህ ሙስሊም ነህ ማውቀው ነገር የለም። ማውራ ሚዲያ ነው ሁሉ ያገኘሁት። እኔ አምነዋለሁ። እኔ ማንም አላምንም። እኔ አላውቅህም። እኔ የት ነው የምትኖረው? አውሮፓ ነው ኢትዮጵያ ነው? ማውቀው ነገር የለም። አማርኛ ስለተናገርክ አይደለም። ምንድን ነው አሁን አንተ የምትፈልገው? እኔ እኮ እናንተ እኮ መነጋገርም የለብንም። እኔ ግን ያልኩት በቃ አንተ ኦርቶዶክስ ነህ እኔም ኦርቶዶክስ ነኝ፣ አለቀ በቃ። ስለዚህ ኦርቶዶክስ እስከሆንክ ድረስ ተመሳሳይ ነን አይደለም? ብዙ ጊዜ ፖለቲካ ለምን ይሰራብናል? እንደ እመቤቴ እንደ ቃል ይሁንልኝ ያለችው ራሱ ፖለቲካ ከሆነ ፖለቲካ ያለበት ቦታ ሂደህ ትፈታለህ። የሃይማኖት ችግር ካለብህ ንስሐ አባት አለ ሂደህ ትጠይቃለህ። እኔ ንስሐ አባት አይደለሁም። ንስሐ አባት የለኝም። ከሌለማ አርፈህ ተቀመጥ ያዝ። ንስሐ አባት አልናገርም ማለት ንስሐ አባት ሂደህ ተናገር። እኔ ንስሐ አባት አይደለሁም። እኔ እንዲህ ምን አይነት ጉድ ነው ዘንድሮ? እኔ የዚህ ቤት ሲስተም አውቃለሁ። እኔ ስለማውቅ ነው። ንስሐ አባት አለ። ንስሐ እኮ ይስጥህ እኮ አይደለም ያልኩህ። ሮያል እኮ መምሬ ሮያል አይደለም የሚባለው። ንስሐ መምህር አይደለሁም ማለት የእሱ መምህር አይደለሁም። እኔ አድምጠኝ እና የምትከራከረው ነገር ካለ ስማኝ። ለምን ደግሞ የማታደምጠኝና? አላደምጥህማ በቃ። እሱ ኦርቶዶክስ አይደለም። እሺ የማታደምጠኝ ከሆነ እኔ ሚዩት አድርጌ ያወራለሁ። ካልሆነ እታይ ትወርዳለህ፣ ትቀራለህ ማለት ነው። ኦኬ እኔ ንስሐ ተሰጣጡ አልኩ እንዴ? የሮያል ንስሐ ለዮዳሄ፣ ዮዳሄ ንስሐ ለሮያል ስጥ አልኩ አላልኩም? እኔ ጠየቁት ጥያቄ። ሁለታችሁም ኦርቶዶክሳውያን ናችሁ። እጽዋትም ኦርቶዶክሳዊ ነው። እጽዋትና ሮያል አልተግባቡም በቅድሙ ላይ ማለት ነው። ማነው ሮያል ብፁዕነታቸው የተናገሩት ብፁዕ አቡነ ኤርሚያስ የተናገሩትና መጽሐፈ ዚቆ መዝሙር ላይ ያለው እሱ ትክክል አይደለም። ብፁዕነታቸው የተናገሩት ትክክል ነው። ኤርሜና ልንገርህ ከፈለገ አውርደኝ። እሺ ደግመህ ከከፈትክ ብሎክ ነው እንደውም የማደርግ። እሺ በቃ ያው በቃ እንደዚህ ማለት ነው፣ ቃሌ ነው። እሺ ስለዚህ ምንድነው ጥያቄ ነው የጠየኩትኝ። እኔ ንስሐ ተሰጣጡ አላልኩም። ሮያል ንስሐ ተቀበል፣ አንተ ንስሐን ተናገር አላልኩም። ያልኩትኝ ማርያም ከመጽሐፍ ቅዱስ ጋር አነጻጽሬ ማን ነው የሚበልጠው? የእግዚአብሔር ቃል መጽሐፍ ቅዱስ ይበልጣል ወይስ ማርያም ትበልጣለች ነው ጥያቄ ማለት ነው የጠየኩትኝ። ሌሎች በአጭር ነገር እኔ ለእመቤቴ ያለኝ ፍቅር ከዚህ በፊትም ነግሬያለሁ። እኔ ደግሞ ያልኩት በአጭሩ ነገር መጽሐፍ ቅዱስ ላይ እመቤታችን ራሱ ገብርኤል እንትን ሲል እንደ ቃል ይሁንልኝ ነው ያለችው። ስለዚህ የጌታችን ቃል ይበልጣል፣ ምክንያቱም በቃሉ ነው ሁሉ ነገር ያደረገው ነው እያልኩት። አባ መጽሐፍ ቅዱስ ላይ ቃል የተባለው ክርስቶስ ነው። እሱ ደግሞ ሁለቱም እኩል ናቸው ነው ያለው። ስለዚህ አውራው ብዬ ስለው ግን አላወራም ብሎ ምኑን ታወራለህ? አባባሌ ምኑን እኔ ያው ለምሳሌ ድንገት አንተ እዚህ ቤት ወይ እንደ ልቤ ስለምናገር ይሆን አላውቅም፣ ጴንጤ ነው እኮ እያሉኝ ነው፣ አልገባኝም። እኔ በቃ እኔ ግን እንደ ቃል ይሁንልኝ ካለች የጌታ ቃል ማለት እመቤታችን አክብራ ራሱ እንደ ቃል ይሁንልኝ አለች ነው። እሺ አንዴ ቆይ። ማኪ ኬት ቤተ እምነት ነው? ላስወርድ ነው ብሎክ አድርጌ ካልሰማ ማለት ነው። ማኪ ሰሞኑን ከየት ቤተ እምነት ነው? ድምፅ ትክክል አይደለም። ላስወርድህ ነው። ኤርፎን ካለ ንቀለው ወይ አስተካክለው። ሰሞን
ማይኩን ንቀለው። ኤርፎን ካለ ኤርፎን ንቀለው። ይንኮሻኮሻል። ኤርፎን ኧረ የለም፣ ኤርፎን የለም። እሺ እግርህ ወይ የሆነ ነገር ብቻ ይንኮሻኮሻል። የሬዲዮ ጣቢያ አይነት ነገር ነው የሚመስለው። እታች ወረድ። ስለዚህ ጨርሰናል። እሺ እጽዋት ታወራለህ። የቅድሙ ላይ ከቃልና ከእመቤታችን ያልከው አይደለም? ከመጽሐፍ ቅዱስ የምን ቃል ነው የምትለው? ቃሉ ግልጽ እንዲሆንልኝ ብዬ ነው። መጽሐፍ ቅዱስ የአንተ አሁን የያዝከው መጽሐፍ ቅዱስ ታትሞ የያዝከው መጽሐፍ? ታትሞ የያዝከው መጽሐፍ? አዎ እኔ ያዝኩት የኢትዮጵያ ኦርቶዶክስ ቤተክርስቲያን የያዘችው መጽሐፍ ቅዱስ። ታትሞ የያዝከው መጽሐፍ ቅዱስ ይቀደዳል፣ ሲፈልጉም የማያምኑበት ያቃጥሉታል። ቃል ከሆነ የምትለው ከቃል ከሆነ የምትለው ቃል አምላኳም ልጇም ነው። ስለዚህ አሁን አንተ የጠየቅኩ ምንድን ነው ይሄ የምትቀደው መጽሐፍ ቅዱስ? በእርግጥ ትቀዱታላችሁ። ኦርቶዶክስ ቤት ክብር ተለይ እኩል አታውራ። እምቢ ካልክ ቆንጥጬ ብሎክ አድርጌ ነው የማስወጣ። ደጋግሜ ታግሻለሁ። ዝም ብለህ የማታውቀውን አታውራ። የእኔን ጥያቄ አንተ አይደለም ሞዲፋይ የምታደርገው። አሁን የምትቀደው ነው። በእርግጥ ለልጆች መጫወቻ ለቅዘናቸው መጥረጊያ አድርገዋል የአምላክን እግዚአብሔርን ቃል በአንተ ቤት ማለት ነው። ይሄ እኔ መጽሐፍ ቅዱስ እጄ ላይ ያለው ማለት ነው። በኢትዮጵያ መጽሐፍ ቅዱስ ማህበር የሚታተመው በዓለም አቀፍም ዘንድ ተቀባይነት ያለው እኛ ቤት ክቡር ነው። እኔ ቤት ክቡር ነው። እኔ ሃይማኖት ውስጥ ጴንጤው ጋር ክቡር ነው። ለአንተ ግን ተራ ወረቀት ነው እያልክ ቅድም ስትለው የነበረው ማለት ነው። እላው ላይ የተጻፈውም ተራ ቃል ነው። ለአንተ ነው ያልኩ። ኦኬ የልጆችህ ልጋግ መጥረጊያ አድርገው ሊሆን ይችላል። ወረቀቱ ማን የሚቀደው ብላል? ከእናንተ ቤት ነው የሚቀደደው፣ ከአንተው ቤት ማለት ነው። ኦኬ ለእኔ ግን የአምላክ የእግዚአብሔር ቃል ቅዱስ ወንጌል ማለት ነው። መጽሐፍ ቅዱስ ከሱ መጽሐፍና በውስጡ ከተጻፈው ማለት ነው። ከሱ መጽሐፍና ከማርያም ማን ይበልጣል ያልኩ። የመጨረሻ ቻንስ ነው የምሰጥ። ቃል ስጋ ሆነ እንደተባለ ቃል ልጇ ነው፣ አምላኳም ነው። this is ኦርቶዶክስ ይላል። በቃ ዱብ አረኩ ማለት ነው። ፊሊት እንደተነፋበት በረሮ። የጠየቁ ቃል ማን ነው አይደለም። ከድንግል ማርያም የተወለደውማ ስጋው ቃል መሆኑ እናውቃለን። ኦኬ እኔ የጠየቁ ከመጽሐፍ ቅዱስና ከማርያም ማን ይበልጣል ያልኩ። በእርግጥ መጽሐፍ ቅዱስ ስታውቀው አይደል? ስለዚህ እታች ወርደህ ታብታብ አትመጠንም ማለት ነው። ቴንክ ዩ ሀብተ ስላሴ ከየት ቤተ እምነት ነው? ሀብተ ስላሴ እንዴት ነህ? አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ጥያቄ እየጠየቅን ነበረ። መርቆሬዎስ ለኦርቶዶክሳውያን ተሰቅሎ እንደሞተላቸው በኦርቶዶክስ በመጽሐፍቷ ውስጥ ተናግራለች። ታምናለህ አንተ? እስቲ ጥያቄውን እንድገምልኝ። መርቆሬዎስ የሚባለውን ሰውዬ ታውቀዋለህ? ሰማዕት ተብሎ የሚባለው? አዎ። ይሄ በፒክቸሩ ላይ የምታየው? አዎ። ለሰው ልጆች በደልና ኃጢአት ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ ሞቷል ብላ ትላለች ኦርቶዶክስ። ታምናዋለህ አንተ ይሄንን? ከዚህ በፊት ትምህርቱም ጠለቅ ብሎ አልሰማሁትም። ኦኬ ድምፅን ትንሽ ከፍ አድርገው። አይ እሱን ገድላት ታምራት በደንብ አልሰማሁትም ትምህርቱን። ኦኬ ስለዚህ የግድ ባሰማ እዚህ ብናስነብብህ እዚህ ብናሰማህ መርቆሬዎስ ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ነው ብላ ታምናለች ኦርቶዶክስ። ይሄን ብቻ አይደለም፣ ሰማይን በከዋክብት የከለለው ማን ነው? እሱ ከዋክብትን በሰማይ ጠፈር ላይ ከዋክብትን ይሁኑ ብሎ ያለው ማን ነው? አሁን አንድ ብራዘር ምን መሰለህ፣ አሁን ጴንጦች ብዙ ጊዜ ስትፈሩ ሄዳችሁ ገድላት ምናምን ውስጥ ትደበቃላችሁ። ብራዘርዬ እኛ ምን እንደበቃለን? ጫካችሁንና አድመጠኝ ብራዘርዬ፣ እንዴ ጫካችሁና ጥሻችሁ እየተመነጠረ ነው እንጂ እሳት እየለቀቅንበት እኮ ነው። በገጠር እኔ ስላደግኩኝ
ሰደድ እሳት የሚባል አለ በበጋ አካባቢ ላይ በዚህ ለጥምቀት ምናምን አካባቢ አሁን ያለንበት የካቲት ወር ስለሆነ ሰደድ እሳት የሚባል አለ። ድርቅ ነው፣ ፀሐይ ምናምን ነገር ያለበት አካባቢ ላይ እንደዛ ማለት ነው። በኦርቶዶክስ የተረት መጽሐፍት ላይ እኮ ሰደድ እሳት እኮ ነው የለቀቅንባት። እንደ ጫካው ዱሩ በእሳት ተቃጥሎ እንደዛ ጫካ ውስጥ የተደበቁ ሚዳቋ፣ ድኩላ ምናምን ነገር ጅብ ይሸሹ እንደነበረ እናንተ ተደብቃችሁባቸው የነበሩ የዘመናት መጽሐፍቶች በእግዚአብሔር ቃል እሳት እያቃጠልናቸው ነው። አደባባይ ላይ ውሸት መሆናቸውን እያሳየን ማለት ነው። እኔ ምኑን እደበቅበታለሁ? ብራዘር እናንተ የተደበቃችሁበትን እንደዛ ከሆነ እኮ አድመጠኝ ሀብተ ስላሴ እየተለማመጠን ብናወራ ጥሩ ነው። እናንተ እስከ ዛሬ ድረስ ተደብቃችሁበት ሰማዕቱ እናቱ አባቱ ምናምን ነገር እያላችሁ የምትሏቸው በሙሉ መጽሐፍቶቻቸው ሲወጡ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ብላ መጽሐፋችሁ ተገኘ ማለት ነው። ያውም ቤተክርስቲያን በምትቀበለው አባቶቼ ብለህ የምትላቸው ሊቃውንቱ ብለህ የምትላቸው ሌሊት በመጸናጸል የሚጸነጽኑት የሚመረግዱት ማህሌት የሚቆሙለት ወረብ የሚመልሱለት የቅዱስ ያሬድ ሊቁ ተብሎ የተባለው በሱ መጽሐፍት ነው ተብሎ በተባለ ውስጥ እያንዳንዱ ኦርቶዶክሳዊ ሊቃውንትና መምህራን ከጳጳስ ጀምሮ እስከ ዲያቆን ድረስ ያለ በሚያውቀው መጽሐፍት ውስጥ ነው ጥሻችሁ የተገኘው ማለት ነው። እኛ ምን ይደበቀን? እናንተ የተደበቃችሁበትን እየመነጠር ነው። ቴንኪው። ስለዚህ አሁን የምጠይቅህ መርቆሬዎስ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ ተሰቀለ ብላ ትላለች ኦርቶዶክስ። ታምነዋለህ ወይስ አታምነውም ነው ያልኩህ። እኔ እኮ ያልኩህ አሁን ስለ እሱ ትምህርት በጣም አልሰማሁም። አልሰማህም ሲባል ሰማለሁ፣ ግን ትምህርቱን ገድሉን በደንብ አልሰማሁም። ማውራት ከፈለን በመጽሐፍ ቅዱስ እናውራ። እሺ፣ በመጽሐፍ ቅዱስ እናውራ። እሺ፣ ከዋክብትን በሰማይ ላይ የፈጠራቸው በሰማይ ጠፈር ላይ ይሁኑ ብሎ ያለ ማን ነው በመጽሐፍ ቅዱስ? ምን አልከኝ? ካልሰማ ላስወርድህ ነው። እታች ሆነ በራስህ ላይ ትቀልዳለህ። ራስህ ከራስህ ጋር ማለት ነው። እየጠየቅኩ ነው ያለሁት። እንዳልሰማ ሰው ሆነ አትበል። በደንብ ስማኝ። ጥያቄ እየጠየኩ ነው። ከዋክብትን በሰማያት ላይ ምንድን ነው ሰው የምታስፈራረው? ቤቴ ነው ብለህ ነው ወይስ ምንድን ነው? አይደለም፣ እኔ እየተደማመጠን እናውራ ነው እያልኩ ያለሁት። ካልሆነ ግን ጊዜ ዌስት ትምህርት አይሆንም እኮ አስወርድሃለሁ። ምን እላለሁ? ለማስፈራራት ጊዜን ዌስት ከምታደርግብኝ ስጠይቅህ ስማ፣ አንተም ስጠይቀኝ መስማት አለብኝ። ኦኬ፣ እኔ ልጠይቅህ እየጠየቅኩ ነው። እኔ በመጽሐፍ ቅዱስ ጠይቀኝ አይደል ያልከው? ጠይቀኛል። በመጽሐፍ ቅዱስ አልመለስክም። በመጽሐፍ ቅዱስ አይደል ጠይቀኝ አልከኝ? የግድ እኮ አንድ ነገር ስጠይቀኝ እኮ የግድ መመለስ በመጽሐፍ ቅዱስ አይደል ጠይቀኝ ያልከኝ? በመጽሐፍ ቅዱስ ጠይቀኝ አይደል? ጠየከኛ? በመጽሐፍ ቅዱስ መልስልኛ። ፎርሙሽኑን የለኝም አልኩ። እሱኛውን አይደለም ምን ያልኩ። በመጽሐፍ ቅዱስ መልስታይ ገድሉን ተውኩልህ እኮ እየተደማመጠን ትላለህ አንተ። የኔ ተራ እየተደማመጠን ለምን ጥያቄ ትፈራላችሁ? ቻው ነጋቲ። ሰላም ዳር ብራዘር። ኦኬ፣ እስኬል ነው እንዴት ነው? እዚካ ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት። አይቻልም እንደ እኔ ሊከራከር አይደለም ነው። ታዲያ ለምን አንዳንድ ቁጥር ጻፍከን? ወንድማችን እታቸውን እንግዶች ነው እኛ የፈለግን። ኦኬ ቴንክ ዩ። ኦርቶዶክሳውያን የሆነ ሰው ካለ ይግባ። ኦኬ፣ መጽሐፍቶቻችሁ ራሳችሁ ተደብቃችሁበት ማለት ነው። ጥሻ ሲመነጠር ጫካ ሲመነጠር እናንተ ተደበቃችሁበት አትበል። እስከ ዛሬ ኦርቶዶክስ የተደበቀችው ገድለ ድርሳናት ውስጥ ነበር። ታሪካችሁ እኮ ነው። መጽሐፍ ቅዱስን አይደለም። መጽሐፍ ቅዱስ ላይ አልነበር የቆማችሁት ገድለ ድርሳናት ተአምራት ላይ ነው። እሱን ስንመነጠረው እኛን ተደበቃችሁ ትላላችሁ። እናንተ ለብዙ ዘመን ተኝታችሁበት የኖራችሁትን ጫካ ማለት ነው። የገድል ጫካ፣ የገድል ጥሻ። ቆይ እኮ ታዲያ አንተ አታውቀውም። የማታውቁትን መጽሐፍ እኮ ነው እኛ እያሳወቅናችሁ ያለው። ይሄ እኮ ሮያል አጥረብሻ። ቆይ ምንም የማያደርግላችሁ ማለት ታዲያ ለምን ጻፋችሁት? ምንም የማያደርግላችሁ ከሆነ በቃ የሆነውን ብቻ ያዙ። ለምን ጻፋችሁት? ምንም የማያደርግላችሁ ከሆነ
እለፉት ማይሆነውን ለምንድነው የምናልፈው? ህዝባችንን የበላ የተረት ጫካ ይመነጠራል በእግዚአብሔር ቃል ሰይፍ። ለምን ጸሎት የምታደርሱት በእነዚህ መጽሐፍቶች ነው። ቡራኬ እንሳተፋለን ብላችሁ የምትሉት በእነዚህ መጽሐፍቶች ነው። ለአጋንንት ማባረሪያ ብላችሁ የምትጠቀሙት እነዚህ መጽሐፍቶች ነው። ከቅዱሳኑ ገድል ቡራኬ እንድንሳተፍ ብላችሁ የምትሉት ከእነዚህ መጽሐፍቶች ነው። ለቅዠት ትራስጋችሁት አድርጋችሁ የምታጇቸው እነዚህ መጽሐፍቶች ነው። ዘማርያም እየመጣልህ ነው ወንድም። ዘማርያም አስገባው። ዘማህመድን የሚግባ አስገባው። ዘማህመድን አስገባለት። ዘማህመድና ዘማርያም ተረዳርተው ይምጡ። ዱቄት ትሆናለህ ማለት ነው እዚህ። ኦኬ። እና ልብ በሉ እራሳችሁ መጽሐፍቶቻችሁን ጽፋችሁ ስታበቁ ለብዙ ዘመናት እኮ ነው ለጥ ብለው እንቅልፋቸውን እያንኮራፉ እያሉ ማለት ነው። ተረት ላይ ተኝተህ፣ ገድል ላይ ተኝተህ፣ ድርሳን ላይ ተኝተህ ሜት አድርገው ሳወራ አታቋርጠኝ። ሮያል አትስተበና ኖ አታቋርጠኝ። ሳወራ አታቋርጠኝ። ኦኬ ቴንክ ዩ። ገድል ላይ ተኝታችሁ ስታንኮራፉ፣ ታምራት ድርሳናት የሚባሉ ላይ ተኝታችሁ ለዘመናት ማለት ነው መጽሐፍ ቅዱስን አንብባችሁ አታውቁም። እንደፈለክ አሁን ተሳደብ፣ እኔ እወርድልሃለሁ። እኔ እየተሳደብኩ አይደለም። ከፈለክ ውረድ። ኦኬ። በየማዕከል ማይክ ከፍተህ አትረብሸኝ። መልሰው ብሎክ ውስጥ ሊከቱ ይችላሉ ሰዎች። እኔ እንኳን ብታገሰ ማለት ነው። ያለ መረጃ አላወራም። እናንተ ራሱ ተኝታችሁበት የነበረውን ጫካ እኮ ነው አሁን ተሐድሶአውያኑ እኛም ተነሳንና መመንጠር ጀመርን ማለት ገድላት ድርሳናቱ ታምራቱን ማውራት ላይ። እስቲ ለጸሎት የሚጠቀሙባቸው መጽሐፍቶች፣ አጋንንትን ለማባረሪያ የሚጠቀሙባቸው መጽሐፍቶች፣ ለቅዠት መከላከያ ብለው የሚሏቸው መጽሐፍቶች፣ በዋቃቸው ስር እናቶች ሁሉ ለሊጣቸው በረከት ነው መሶባችን ስር ሁሉ ጭምር ይቀመጥ ብለው የሚሏቸው መጽሐፍቶች እስኪ እናንብባቸው ብለን ማንበብ ስንጀምር አንድ ማጥ፣ አይጥ፣ ጉርጥ፣ ገበሎ፣ እስስት፣ ጃርት ምናምን ነገር አይነት ታሪክ ነው ያለው። ኦኬ። እኛ አሁን እነዚህ መጽሐፍቶች አውጥተን ስንናገር እናንተ ገድላት ድርሳናት ውስጥ ትደበቃላችሁ ትሉናላችሁ እንዴ? ለምን እንደምንደበቀው እኛ የተደበቀችዋን ኦርቶዶክስ ጫካዋን እየመነጠር ነው። ገድላት ድርሳናት ታምራት ማለት ጫካ፣ የተረት ጫካ ማለት ነው። በደንብ እየከተከትኩት ነው አልኩ፣ ያለ ርህራሄ በደንብ እየከተከቱም ነው ወንድሞቼ እህቶቼ። ከዛ ሲደርቅ እሳት እንለቅበታለን ማለት ነው። ጫካ በመጀመሪያ ትመነጥረዋለህ፣ ከዛ በእሳት ታቃጥለዋለህ። አይ ምን ይበላል? እናንተው ናችሁ የምትበሉት። እዛ ውስጥ የተደበቀ ይበላበታል። እዛ ጫካ ገድላት ውስጥ የተደበቀው ሮያል ይነድበታል ማለት ይኸው አሁን እየነደድክ አይደል? አንድ ነገር ድንገር ምንም አይመስለኝም። ማንም ኦርቶዶክስ አሁን ወደ መጽሐፍ ቅዱስ ዞረናል። ገድላት አንብቡ፣ እኛ ኦርቶዶክስ መጽሐፍ ቅዱስ እናነባለን። እሺ ጥያቄ ልጠይቃ መጽሐፍ ቅዱስ ላይ ጠይቃ እኮ ኦርቶዶክስ ነኝ። እሺ አንዴ ቆይ ሮያል ልጠይቃውና ከዛ እመጣለሁ። አቤቱ እሺ ሮያል ጥያቄ ልጠይቃ። ወደ መጽሐፍ ቅዱስ ዞራችኋል አይደል? ቴንክ ዩ። ያዝ እንግዲህ ቀለም አንተ የትኛው ህብረት ውስጥ ነው ያለኸው? 45 ቁጥር የእናትህን ፀጉር ቀለም ቀባ ብራዘር፣ እታች ውረድ፣ ወይ ደግሞ ቤታችሁን ግድግዳ ቀለም ቀባ። ኦኬ እንደዚህ ነው ያለው። ስታዩኝ ገና ድምፄን ስትሰሙ የዘላለም መደንገጫ ነው የምትሆኑት ኦርቶዶክሳውያን ማለት ነው። ለምን እዚህ ቤት በእውቀት ነው በሙሉ የሚወራው። ስታዩኝ ትደነግጣለህ። ኤርሚያስ አበበ የሚል ስም ገና ሲጠራ ትደነግጣለህ። ያንን ገድላችንን ያቃጠለ እኛ የተደበቅንበትን የዘላለም ጥሻችንን የገለጠ እያልክ ማለት ነው። ኦኬ ቴንክ ዩ። እሺ ሮያል በመጽሐፍ ቅዱስ ከዋክብትን በሰማያት ላይ ፈጥሮ በዩኒቨርሱ ላይ ያደረጋቸው ፀሐይና ጨረቃን በጊዜ ያደረገ ማን ነው? በመጽሐፍ ቅዱስ ክርስቶስ። ኦርቶዶክስ ደግሞ መርቆሬዎስ ነው ትላለች። እሺ ጥያቄ ሁለት ያው በመጽሐፈ ዚቅ ላይ ማለት ነው አይልም ብሎ የሚል ሰው ካለ መጽሐፉ እንደዚህ ልክፈታው። ቆይ አንዴ
በመጽሐፍ ቅዱስ ያው ኦርቶዶክስ አትጨናነቅ። የምንቶ ቶ የለም። እኔ ጣም በመጽሐፍ ቅዱስ ነው የምጠይቀህ። ቤተክርስቲያን ግን አንተ የምትለውን የምትቃወምህ መሆኗን ይኸው ዓለም ይወቅ ማለት ነው። እንደዚህ ነው። እንደዚህ የተፈጠርክበትን ቀን እንድትጠላው አደረገ ይሄለ እንዴ? በመረጃ አድመጠኝ ሮያል አድመጠኝ። እኔን ቶፈንቶ ማውራት አልፈልግም። በመጽሐፍ ቅዱስ ነው ጥያቄ ይቀጥላለሁኝ። ኦርቶዶክስ ያው ሰማያትን ከዋክብትን በሰማይ ጠፈር ላይ ያደረገ መርቆሬዎስ ነው ብላለች። ይኸው ኦኬ፣ እሺ ሊቀጥል። ምድርን በአበቦች ያስጌጠ ማን ነው? ክርስቶስ ኢየሱስ። ኦርቶዶክስ መርቆሬዎስ ነው ትላለች። ይኸው ለሰው ልጆች በደልና አድመጣኝ፣ ለሰው ልጆች ፍቅር ለበደል ኃጢአታችን መስቀል ላይ የተሰቀለው ማን ነው ይላል መጽሐፍ ቅዱስ። መልሳ በመጽሐፍ ቅዱስ ክርስቶስ ኢየሱስ። የኢትዮጵያ ኦርቶዶክስ ዘወርሃ ሚያዝያ ላይ መርቆሬዎስ ነው ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ትላለች። ገጽ 170 ላይ ይህንን ዝም ብሎ አንዳንድ የራቦ የምንተው አንተ የምትመልሰው መልስ በቤተክርስቲያን አባቶች በሊቃውንቱ ትምህርት እያፈረስኩብህ ነው ማለት ነው። እንዴት አንድ ኦርቶዶክሳዊ ሮያል የሚባል ወንድም የሚመልስልኝ ግን ኦርቶዶክስ እንዴት ትቃወመዋለች? ሜታፎሪኮችንም ወደዛ አትውሰዳቸው። ይሄ ሜታፎሪክ ነው። አንዳንዶቹ የሚጻፉት እንደዛ ሊሆን ይሄ ሜታፎሪክ ነው ወይ? ኦርቶዶክስን መቼም አትነግራትም። ይሄ ሜታፎሪክ ነው ወይ ነው ያልኩህ። ሜታፎሪክ ነው። ተሰቅሏል ብለህ መርቆሬዎስ ነው ምናምን ይኸው ተሰቀለ ብላ ትላለች። ይኸው ተሰቀለ። እሱማ ወንበዴውም ተሰቅሏል። ስለዚህ መርቆሬዎስ የተሰቀለው ለእናንተ ነው ማለት ነው አይደለም? ለእኛ የተሰቀለው ክርስቶስ ብቻ ነው። ይኸው ለእናንተ የተሰቀለው በዲበ ዕፀ ተሰቅለ ትላለች። በእንጨት መስቀል ላይ ተሰቀለ ትላለች። ለክርስቶስ ፍቅር ድንገት ተሰቅሎ ሊሆን ይችላል አይልም። ለሰው ልጆች ፍቅር ነው ብሎ የሚለው ይኸው በእንተ አፍቅሮተ ሰብ ነው ብሎ የሚለው አየው። በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ትላለች። እሱ ወደፊት በጉባኤ እናየዋለን። የምን በጉባኤ? ጉባኤያችሁን እያፈረስኩት። ጉባኤያችሁ እኮ እየተበተነ ነው። ጉባኤያችሁ እኮ ድምጥማጡ እየጠፋ ነው። ና መልስ እንጂ የምን ጉባኤ? ባለ ጉባኤዎቹ ራሱ እኮ ቤተክርስቲያን ለሰው ልጆች በእንተ አፍቅሮተ ሰብ ለሰው ልጆች ፍቅር የተሰቀለው መርቆሬዎስ ነው ብላለች። ዘወርሃ ሚያዝያ ገጽ 170 ጫካችሁ እየተመነጠረ ነው። ገድላት ድርሳናታችሁ ላይነሳ እየቀበርኑ ነው አደባባይ ላይ። ተጠንቀቅ። ግን እባብ ምናምን አንተ እግር ውስጥ እንዳይጠልፍ ገድ የለም። አይ ገድ የለም። እሱን እኛ ልክ ነው። በእርግጥ እባብ ከእግር አካባቢ ላይ ነው ያለው። እዛው እንረግጠዋለን። በተሰጠኝ ስልጣን እዛው ረግጠዋለሁ። ጌታ እባብና ጊንጡን ትረግጦ ዘንድ ብሎ ስላለ ማለት ለሰው ያሰብከው ለራስህ እንዳይደርስ ያው እንረግጠዋለን እኮ አልኩህ። እኔ እባብና ጊንጡን ትረግጦ ዘንድ ብሎ ስላለ የሚመጣ እባብ ካለ እንረግጠዋለን። እባብ ተረግጦ የሚዳን ከሆነ ጥሩ ነው፣ ችግር የለውም። እኛ እንረግጠዋለን እኮ ብዬ እሱ አሁን አያስጨንቀህ። ጥያቄ ሊቀጥል ቀጥል። የሾህ አክሊል አድርጎ በመስቀል ላይ የተሰቀለው ለሰው ልጆች ማን ነው በመጽሐፍ ቅዱስ? ኧረ ጥያቄ የኬጂ ጥያቄ ማጠይቀኝ። ማን ነው? የኢየሱስ ሲሆን የኬጂ ብለህ የምትለው የሾህ አክሊል ደፍቶ በመስቀል ላይ የተሰቀለው ማን ነው? አምላካችን ነው ክርስቶስ ኢየሱስ። ቤተክርስቲያን ግን የሾህ አክሊል ደፍቶ አክሊለ ዘሶክ ተቀጽለ ብላ የምትለው ዘሶክ ማለት እሾክ ማለት ነው። የሾህ አክሊል ደፍቶ በእንጨት ላይ የተሰቀለው ለሰው ልጆች ፍቅር መርቆሬዎስ ነው ትላለች። ለገባዋት ይከለ የሾህ አክሊል የደፋው ኢየሱስ ሳይሆን መርቆሬዎስ ነው ትላለች። ቤተክርስቲያን ተናገራ። ስቃዩን ለመግለጽ ያክል ነው። ምን ነበር መርቆሬዎስ ለአንተ የተሰቃየልህ? የት ነበር የተሰቃየልህ? ለክርስቶስ ሲል በሮሜ ተሰቃይቶ ቄሳሪያ ድረስ ሄዶ ሞቷል። ስለዚህ የሾህ አክሊል የደፋው እሱ ነው ማለት ነው። ያው ስቃዩን ለመግለጽ ያክል ነው እኮ። የማንን ስቃይ ነው? ስለማን የተሰቃየው? ለክርስቶስ ሲል አይደል? እዚህ ጋ ለሰው ልጆች ፍቅር ነው በእንጨት ላይ የሾህ አክሊል ደፍቶ የተሰቃየው ብላ የምትለው ፍቅር ክርስቶስ ነው።
አይ ለሰው ልጆች ፍቅር ነው የሚለው። ለሰው ልጆች ፍቅር በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ብራዘርዬ ለእኛ ሲል እንኳን መርቆሬዎስ ምንም ይኸው በእንተ ይታያል ሮያል በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ለሰው ልጆች ፍቅር በእንጨት መስቀል ላይ የሾህ አክሊል ደፍቶ የተሰቀለው ማን ነው? ኢየሱስ ክርስቶስ ወይስ መርቆሬዎስ? በላ ነገርኩ። ክርስቶስ ኢየሱስ ነው ለሰው ልጆች የሞተው እኮ አልኩ። በቃ ይኸው መርቆሬዎስ ነው ብላ የምትለው የአንተ ቤተክርስቲያን ድብን ያለች መናፍቅ ነች። መናፍቅ ቤተክርስቲያኒቱ ኦርቶዶክስ ድብን ያለች አሳሳች ቤተክርስቲያን። አድምጠን ኖ ሳወራ በነገራችን ላይ አትበለኝ። ሳወራ ጠየቅኩ ክርስቶስ ነው ብለህ መልሰሃል። መጽሐፉ የሚለው እውነቱ ያ ነው። ኦርቶዶክስ እንደ ተቋም ከረበሽከኝ እኔ ነኝ ብሎክ ማድረግ እዚህ ቤት ልብ በል። መነጋገርም ብሎክ መደራረግ እኔ ነኝ ብሎክ ማድረግ። ከረበሽከኝ እያወራሁ ነው፣ አትረብሸኝ። መልስ እኮ ነው ልሰጥ የፈለኩት እኮ እያወራሁ ነው። ስጨርስ ነው መልስ የምሰጠው። ቴንክ ዩ። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን ነው የምናገራት። እንደ ቤተክርስቲያን ህዝብን እንደዚህ ብላ የምታሳስት አሳሳች ቤተክርስቲያን ናት። ዚቅ ዘሚያዝያ ዘወርሃ ሚያዝያ መርቆሬዎስ ወመድኃኔ ዓለም ብሎ በሚለው ላይ መድኃኔ ዓለም ክርስቶስ ኢየሱስ የሞተውን መርቆሬዎስ ነው የሞተው የሾህ አክሊል ደፍታ ብላ ጽፋ ተገኝታለች። ይሄንን ማናችሁም አታስተባብሉም። ድብን ያለች አሳሳች መናፍቅ የሆነች ቤተክርስቲያን ናት። እንደ ተቋም ዳሪያስ እሺ፣ እኔ ዳራስ ይዣለሁ። እስቲ እዚህ ቤት እንግዲህ የሚያስገባህ እናያለን። ኦኬ፣ ድብን ያለች መናፍቃን ናት። አምላክ ሰው ከድንግል ማርያም የተወለደ የዓለም መድኃኒት ክርስቶስ ኢየሱስ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የሾህ አክሊል ደፍቶ የተሰቀለውን ጌታ ዘወርሃ ሚያዝያ ላይ ገጽ 70 ይኸው ዘወርሃ ሚያዝያ ላይ እንደዚህ ብላ ህዝብን ታሳስታለች። ምን ፍቅና ታስተምራለች? ምን ማረጋጋጫ አለ? እኛ ምንም አናውቅም እያልክ ያለውን ካላወቅ ሚዩት አድርግና ጠብቀኝ፣ ይሰጥሃል፣ ያወራሃል። ካላወቅ እንሰጥሃለን። ኦርቶዶክስ እንዴት ነው ካላወቅ ለምንድነው ማይከፍተ የምታወራው? የተሰቀለልን ብለን ነው የምናምነው። ይኸው እኔ ደግሞ አወረድኳ። ስርዓት እንኳን የላቸውም። የተግባቦት ህግ አያውቁም። ቤተክርስቲያኒቱ እንደዚህ ብላ ትላለች። ህዝብ ነው የምታሳስተው። ከኦርቶዶክስ የሐሰት ትምህርት አምልጡ፣ ትውልዳችሁን አስመልጡ። ጌታችን ቀራንዮ መስቀል ላይ ተሰቅሎ ለሰው ልጆች በደልና ኃጢአት የከፈለውን ውለታ ያደረገው መስዋዕትነት ለፍጡር የሰጠች አሳሳች ቤተክርስቲያን ናት። በመጽሐፏ ተጽፎ ነው የተገኘው። እንዴት ናችሁ? ሚዩት አድርገው። እሺ እንሰጣለን። ርዕሱን ክፈተው፣ ርዕሱን ብቻ። እሺ እታች ውረድ፣ እታች ውረድ። አንድ ስርዓት እንኳን የላቸውም። አያችሁ ሲገቡ የሚገቡትም ስርዓት የላቸውም። ደም ስራችሁ ነው የተቆረጠው ማለት ነው። ኦኬ፣ ደም ስራችሁ ነው የተቆረጠው ማለት ነው። የስተት ደም ስራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ስለ ሰው ልጆች ፍቅር ቀራንዮ መስቀል ላይ የተሰቀለውን ስሙን ለውጣ አንተ የማንንም ይሄ ወሸከሬ የሆነውን ሰውዬ መርቆሬዎስ እሱ ተሰቀለ ትለኛለህ አንተ? እኔ የሥላሴ ባሪያ ያው የማንንም ግሳንግስ እኮ አምጥተህ እኮ ነው የዓለም መድኃኒት ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የተሰቀለውን ለሰው ልጆች ፍቅር ሞትን የቀመሰውን ከመላእክት በጥቂት አንሶ የነበረውን እሱን አዋርደህ መርቆሬዎስ የሚባል አንድ ማን እንደሆነ የማይታወቅ ተራ የሆነ ሰው ያምጥተህ እሱ ነው የሾህ አክሊል ደፍቶ የተሰቀለው ብለህ ትለኛለህ? ይፋረደኝ ጌታ መድኃኔዓለም አልኩ። ይፋረደኝ ጌታ መድኃኔዓለም። እናንተ እንኳን እንዲህ አይነት ኮተት ይዛችሁ እንኳን ክርስቲያን ተብላችኋል። ራሳችሁን ክርስቲያን ብላችሁ ጠራላችሁ። ድብን
ያለ ሰይጣናዊ ትምህርት አልኩ። የአጋንንት የዘንዶው ትምህርት ይባላል። ይሄ ትምህርት እዚህ ጋር የተጻፈ ይሄ ዜማ ይሄ እዚህ ጋር የተጻፈው የዘንዶው ትምህርት ይባላል። ለምን አምላኬን ስሙን ነቅላ አውጥተህ የመርቆሬዎስን ተክተሃል። መርቆሬዎስ ነው ለሰው ልጆች በደልና ኃጢአት የተሰቀለው ብላችኋል። የሾህ አክሊል ደፍቶ ለሰው ልጆች ፍቅር በመስቀል የተሰቀለ የሾህ አክሊል የደፋ እሱ ነው። ሰማያትን በከዋክብት የከለለ ምድርን በአበቦች ያስጌጠ መርቆሬዎስ ነው ብላችኋል። ይህን መርቆሬዎስ አደርግልሃለሁ እንጦሮንጦስ ማለት ነው። ይፋረደ የሚየስል መድኃኔዓለም ነውር እኮ ነው። አንድ አሁን ከሮያል ውጭ አንድ ሐሞቱ ቆፍጣና የሆነ ኦርቶዶክስ ተቆጥቶ አይ ይህንንማ ያደረገው አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ነው ያለ የለም። እየሰማችሁ ነው? ያለ የለም። አይ እንዲህማ ውሸት ነው ብሎ ያለ የለም። ገለባ የሆነ ትውልድ የእግዚአብሔር ሲነካ የሥላሴ ሲነካ ምንም አይመስላቸውም። ማርያምና መርቆሬዎስ እንትና ጊዮርጊስ እንጦሮንጦስ ተብሎ ሲባል ግን እንትን አፉን አሹሎ ይመጣል። እዘቀዝቅልሃለሁ ወደ ሲኦል ማለት ነው። መርቆሬዎስን እሱ መስቀል ላይ ተሰቅሎ አልሞተም ለሰው ልጆች በደልና ኃጢአት። መርቆሬዎስ የሚባለው ሰውዬ ከድንግል የተወለደ የዓለም መድኃኒት እንጂ ኢየሱስ ክርስቶስ እንጂ የተሰቀለውና የሞተው ነውረኛ መጽሐፍ ነውረኛ ትውልድ የሆነ መጥቶ ደግሞ ሊከራከር ይፈልጋል። እዚህ ምን የሥላሴ ክብር ሲነካ አንድ ኦርቶዶክስ አይቆጡም። አይታቸው ከሆነ የአብ የወልድ የመንፈስ ቅዱስ ክብር እንደፈለክ ብታበሻቅጠው እንደፈለክ ብትሰድበው ግብረ ሰዶማዊ ነው ብላ እኮ የጻፈችው ኦርቶዶክስ ናት እኮ ኢየሱስን ድርሳነ መድኃኔዓለም ወገድ ለመባቸው ላይ ማለት ነው። ምንም ግን ምእመኑ አይሰቀጥታቸውም። ማርያም ካገኘችው ወንድ ጋር እንደምትሳሳም የጻፈችው ኦርቶዶክስ ናት። የእመቤቴ ወዳጅ ነኝ ይለኛል ይመጣና ገደል ክተታትች እመቤቴ ብለህ የምትላትን የጌታን እናት ማርያምን እንደዚህ አዋርዳችሁ የጻፋችሁትን ግን ስትመጣ መጽሐፉን እገልጥልሃለሁ። እኔ ጋር እሷ የኔ ወገን ነች። በጌታ እናት ስምማ አታላግጡም። ሄደ በእናት ላይ ቁጭ ብለህ ማላገጥ ትችላለህ። በሰፈር ሴት ላይ ማላገጥ ትችላለህ። እነሱም እንኳን ክቡራን ናቸው። በሰው ልጅ ላይ እንድታላግጥ እንኳን አልተፈቀደልህም። ጡቷን ታጠባለች፣ ከንፈር ትስማለች የወንዶቹን። እቺ ናት የጌታ እናት ማርያም። ስሜቷ ይቀሰቀሳል ማለት ነው። የሴት ልጅ ከንፈሯን ከሳምክ ጡቷን ከነካህ ስሜቷ ይነሳል። ለዚህም እኮ ነው በታምረ ማርያም ላይ ድንግልናህን ጠብቅልኝ ብላ ያለችው የኦርቶዶክሷ ማርያም ወንዱን ማለት ነው እንዳታገባ፣ የምታገባ ከሆነ እቀናለሁ እኔ በና አለችው ይላል። ላውጣው መጽሐፉን ያው ስር ያለ እዚህ እዘከዝክልሃለሁ። ድንግልናህን ጠብቅልኝ ብላ አለችው ይላል። የምታገባ ከሆነ እኔ በአንተ እቀናለሁ ብላ አለች። የኦርቶዶክሷ ማርያም ወንድ ሲያገባ ትቀናለች ማለት ነው። ወንዶች ሲያገቡ ትቀናለች። ድንግልናህን ጠብቅልኝ ትላለች። ድንግልናዋን ለሱ እንዲሰጣት ማለት ነው። ለዚህ ተረት ደግሞ ሊከራከሩ ይመጣሉ። እሺ ማኪ ወደ እምነት ብርኬ ያለህ እሺ መስ ያውሪው ማኪ መስ ያለሽ እሺ አይሰማም እንዴ መሲ ማኪ የላችሁ እሺ መቅዲ ያለሽ አውሪው ማኪ አምጪ ኮን እኔ ያለ ወንድምነት ግን እነሱ ቢያወሩት የተሻለ ይሆናል ብዬ አስባለሁ። እሺ ችግር የለም። እሺ ችግር አለ ቢኒ አውራ እሺ ሚኪ እንኳን ደህና መጣ። እሺ አሁን ይሰማል? ተስተካክሏል?
አዎ ትንሽ ሻሻታ ካለው ታስተካክለዋለህ። ችግር የለም። እንኳን ደህና መጣ። እሺ እንኳን ሰላም ጠበቃችሁኝ። ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። ኦኬ እሺ መልካም። እሺ ርዕሱን ሰምተዋል አይደል? ወይም የምንወያይበትን የምንነጋገርበትን አይዲያ ሰምተዋል? ቅድም ቴክስት ላይ አስገቡኝ ስትል ነበር። ቆይ አስገቡኝ ስትል ነበር አይደለ? አስገቡኝ ስትል ነበር አይደል ወንድም? አዎ ኮሜንት እየጻፍኩኝ ነበር አስገቡ ብያ። ኦኬ በፍላጎት እንደገባክ እንዲታወቅ ነው። እሺ ሌሎችም እንዲያውቁ ኦርቶዶክሳዊ ቤተ እምነት ነኝ እንዳልከው ሁሉ ስትገባም በፍላጎት እንደገባ እንዲታወቅ ነው። እሺ መርቆሬዎስ ለኦርቶዶክስ ወይም ለኦርቶዶክሳውያን ወይም ለዓለም ሕዝብ ወይም ለሰው ልጆች አማራጩን እያሰፋውልን ወይ ለሰው ልጆች ወይ ለኦርቶዶክሳውያን ወይ ለዓለም ሕዝብ መርቆሬዎስ ተሰቅሎ ሞቷል? አልተሰቀለም። አልተሰቀለም። የቤተ ክርስቲያናችሁ መጽሐፍ ላይ አሁን ወንድማችን ኤርሚ ሲያነበው በነበረው ላይ ለሰው ልጆች ተሰቅሎ እንደሞተ ይናገራል። ቆይ ወንድምነት ኦርቶዶክስ አይደለም እያለች ነው እህትየው። ኦርቶዶክስ አይደለም። ኦኬ ስለዚህ እህትየው ብሎክ አድርገሽ አስወጪ መሲ። ኦርቶዶክስ እሺ ኦርቶዶክስ አይደለም። ምክንያቱም እኔ ክሮስ ቼክ እናድርገው። ቆይ አንዴሽ የትም ቼክ አታድርግ አንዴ ቢኒ። እኔ መጀመሪያ ቤቱን እያየው ነበረ። የእኛም መዝሙር ነው ፖስት ያደረገው። አሁን ሄጄ ሳየው ፕራይቬት አድርጎ ነው የመጣው። ብሎክ አድርግ። ስለዚህ እንደዚህ አይነት ማጭበርበር አይሰራም። ቀጥታውን እርምጃ ወሰጅበት። ያ ብሎክ ማኪ ከዚህ ቤት የለህም ማለት ነው። እዚህ ናህል ይተጋል። ከታች ቅድም እኮ አስገቡኝ እኔ ልመልስ እያለ ኖሮ ደግሞ ይኸው ገስት ላይ ቁጭ ብሏል። ይነፋነፍ ነበረ። እንደዚህ አይነት ብልግና አቁሙ። በጣም ነው ቼክ የማረጋችሁ። እኔ ገስት ላይ ቁጭ ብዬ ለሳምፕል አይደለም ገስት ላይ መቀመጠው። ተባረክ የትየው በቃ በብሎክ ይሄ ኦርቶዶክስ ነኝ ብሎ የሚል አጭበርባሪ ነው ማለት ነው። በሃይማኖት ነው ጴንጤ ኮንክ ለምን እንደምትዋሸው ምን ልታደርገው የመጣው እዚህ? ቴንኪው ቢኒ ሱራፌል ናውራው። እሺ መስዬ ተባረክ። ቴንኪው። እንደዚህ እንትን ማድረግ ማለት ተቀናይቶ መስራት ጥሩ ነገር ነው። ተባረክ ጌታችን። እሺ ሱራፌል እንኳን ደህና መጣክ። እንኳን ደህና ቆያች። ራስህን ግለጥ እንግዲህ። አንተስ ከየት ቤተ እምነት? ኦርቶዶክስ። አሁን ኮንተንታችሁ ምንድን ነው ብለን እናጣራ። እንደ መጀመሪያ ምንድን ነው? ቲክቶከር ነክ? ኧረ አይደለም። እሺ መልካም። ከኦርቶዶክስ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያና? ያ። እሺ መልካም። ጥያቄው ለአንተም አንድና አንድ ነው፣ ግልጽ ነው። መርቆሬዎስ ታውቃቸዋለህ? መርቆሬዎስ አቡነ መርቆሬዎስ? እሺ ታውቃቸዋለህ? አቡነ መርቆሬዎስ አቡነ መርቆሬዎስ አይደለም፣ ይሄ ሰማዕቱ ብለው የሚሉት አቡነ መርቆሬዎስ ማለት ኦኬ ጳጳስ ማለት ነው። ጳጳሱን አይደለም፣ አቡነ አይደለም። ይሄ መርቆሬዎስ ሰማዕቱ ተብሎ የሚባለው ነው። ኦኬ ኤርሚዬ ቴንክ ዩ። ሰማዕቱ መርቆስ ታውቀዋለህ? ሰማዕቱ መርቆሬዎስ የተሰዋው ወይም የተሰቀለው ማለት ነው ለሰው ልጆች ኃጢአት ስለ ፍቅር ብሎ ማለት ነው የተሰቀለው። እሺ መልካም። ታውቀዋለህ? መጽሐፉ በደንብ ነው የማውቀው። ደግሞ መርቆሬዎስ አልተሰቀለም። እሺ መጽሐፉን የዋሸው ወይስ እናንተ ናችሁ የምትዋሹት? ወይስ ማን ነው እየዋሸ ያለው? እሺ እንደዛ ከሆነ እድል ከተሰጠኝ ልንገርህ ታሪኩን። ኖ ታሪኩን አይደለም፣ ተጽፏል አልተጻፈም ላይ ቅዱስ መርቆሬዎስ በእሳት አልጋ ላይ አድርገው እሳት አንድደውበት ነው እንጂ ያቃጠሉት አልተሰቀለም። እሺ የቤተ ክርስቲያኑ ይሄ መጽሐፍ ተአትሞ የወጣው ማለት ነው አሁን ታየዋለህ። በቤተ ክርስቲያኑ እውቅና ተሰጥቶት ነው አይደለ ታትሞ የወጣው። እሺ ክፈተው። እሱን አልነበርክም ቅድም ስናነባው እኮ እርሱን ከላይ ያሳየኝ ስላችሁ አወረዳችኝ እኮ። አንተ ነበርክ እንዴ? ሁለተኛ መግባት ነው። ዘሚያዝያ መርቆሬዎስ ወመድኃኔዓለም ምንድነው የሚለው? ዘሚያዝያ መርቆሬዎስ ወመድኃኔዓለም። ይሄ ፍቹ ምንድን ማለት ነው? ግዕዝ ነው አይደል?
አዎ ዘሚያዝያ መርቆሪዎስ ወመድኃኔዓለም ማለት ፍቹ ምን ማለት ነው? እኔ ግዕዝ አላውቅም። አንተ ግዕዝ ታውቃለህ? በደንብ ምን ማለት ነው? ኖ ቆይ ወንድምነት ተወው። ለእኔ ግዕዝ ታውቃለህ አይደል? ሱራፌል እንኳን ደህና መጣህ። ወንድምነት ለእኔ ተወው። እግዚአብሔር ይመስገን። ዘሚያዝያ መርቆሪዎስና የመድኃኔዓለም የሚያዝያው ዚቅ ላይ የመርቆሪዎስና የመድኃኔዓለም ዚቅ የሚጸንጸንበትና ወይ ደግሞ የሚናገርበት ክፍል ማለት ነው። በቃ እዚህ ላይ የምትዝልኝ ነገር ምንድን ነው? ዘመርቆሪዎስ ወመድኃኔዓለም ማለት የመርቆሪዎስና የማን የመድኃኔዓለም የሁለቱ ማለት ነው። በቃ ስለዚህ እዛ የተሰቀለው አክሊል ሾህ የሚለው የመድኃኔዓለም ክፍል ነው። ገብቶሃል? ኦኬ አንብብ ለገባዋቲከን አንብብ። ግዕዝ አውቃለሁ ብለሃል። አንብብ ለገባዋቲከን። አሁን እዚሁ አፍረህ ተሸማቀህ ስትወርድ አሳያለሁ። አንብብ። ግዕዝ አውቃለሁ ብለሃል። በል አንብብ ለገባዋቲከን። እሺ ምንድን ነው የሚለው? አንብብ። ግዕዝ አውቃለሁ ብለኛል። ምንድን ነው የሚለው አትበለኝ። አንብብ ለገባዋቲከ እኮ የመድኃኔዓለም መልክ ነው። የመርቆሪዎስ መልክ ቀጥል። ስታነበው ለማን እንደሆነ ይነግርሃል። ቀጥል። ግዕዝ አውቃለሁ ብለሃል። አንብበው። ይኸው ካሜራውን ከፍቼልሃለሁ። ለገባዋቲ የሚለው እኮ ለገባዋቲከ ከዛስ እኮ አንብበው። ይኸው ንዜኑ ቀጥል አንብብ። አይደለም ቀጥል አንብብ። የሚል አለ እዚህ ጋር ታሪኩ። አድምጠኝ ታሪክ አድምጠኝ። እየተደማመጠ ነው ወንድም። እሺ የመድኃኔዓለምና የመርቆሪዎስ የሚያዝያው ዘወርሃ ሚያዝያ ላይ ዚቁ ነው ያለው። ለዚህ ለገባዋቲከ ብሎ የሚለው ላይ ነዜኑ ብሎ ካለ በኋላ ምንድነው ብሎ የሚለው? ቀጥልና አንብበው። ማይኮን ክፈትና ገዛ ቃሉ ብለህ ስላልክ እኔ አላነብልህም። ስለዚህ ምን ለማለት ፈልጌ አንብብ ብዬ ስልህ ስለዚህ አንብበው። እኔን አዳምጠኛ። በመጀመሪያ አትረዳኝም እንዴ? አንብበው። ኦኬ ግዕዝ አውቃለሁ ብለህ ከላይ ያለውን አነበብንልህ። ምን ማለት ነው ብለህ ትርጉሙን ጠየቅከኝ፣ ነገርኩ። ልክ ነህ አልከኝ። ከዛስ አሁን አንብበው። አንተ ግዕዙን የምታውቀው ለገባዋቲከ ለማን የተጻፈው? አንብበው። ስሙን ስለሚናገር እዚህ ጋር ለማን እንደተጻፈ ለመድኃኔዓለም ነው ለመርቆሪዎስ ነው እዚህ ጋር የተናገረው? እሱ የሚለውን ተነግረናል ማለት ነው። ቴንክ ዩ ጋይድ። ያው ለገባዋቲከ ንዜኑ አንብበዋ። አቤት ቆይ ሚዩት ለምን እንደምታደርገኝ? ቆይ ችግር የለም። አንብበው ነው በቃ ሚዩት አታደርገኝ። ሰማኝ ከሰማህ አናረግም። እሺ ዲያቆን ይባላል። እሺ ቆይ አንዴ አጭር አማርኛ እየነገርኩ ነው። አንዴ ሱራፌል ከማንበብ በፊት ከላይ ያለውን እንዴት አድርገህ ነው የተረጎምከው? እኔ እንደውም የገባሁት እሱ ነው። ዘመርቆሪዎስ ወመድኃኔዓለም ነው የሚለው አይደለ? ምን ማለት ነው እሱ? ዘመርቆሪዎስ ወመድኃኔዓለም ማለት ለምሳሌ ወርሃ በዓል ሲቆም እመቤታችን ጋር ወይም መድኃኔዓለም ወይም የሆነ አንድ ሰማዕት ሊውል ይችላል። በዛ መካከል መልክአ ሥላሴ ይባላል አይደለ? አይደለም፣ ተሳስተሃል። እዚህ ገጽ ላይ ቆይ ይኸውልህ መጽሐፈ ዚቅን የምታውቅ ከሆነ መርቆሪዎስ በ25 ነው የሚውለው አይደል? ቀጥሎ ያለው በ27 መድኃኔዓለም ስማኝ፣ ቆይ አታምታታ። መርቆሪዎስ በ25 ነው የሚውለው። የመርቆሪዎስን ከጨረሰ በኋላ ዘመድኃኔዓለም ራሱን ችሎ ይቀጥላል። ኤርሚ ከፍ አድርገው። እንደዛ አይደለም፣ ዘመድኃኔዓለም የሚል የለም። ቆይ እንደዛ አይደለም። እኔ ነኝ አንተ ነው የምታውቀው። ቆይ ኤርሚ መልሰው። አሁን የተሰመረበት ጋር ቅበል ዝቅ ምን ይላል? ዘመድኃኔዓለም ማለት እዚህ ገጽ ላይ ምንድነው ሀሳቡ? እዚህ ገጽ ላይ የመርቆሪዎስም አለ የመድኃኔዓለምም አለ ነው እንጂ እዚህኑ ዘመርቆሪዎስ ሂሩተ የሚለው መድኃኔዓለምና መርቆሪዎስ ተጫፍሮ አይደለም የቀረበው። ገጹ ላይ ግን የመርቆሪዎስን ዚቅ ሲጨርስ የመድኃኔዓለም ይቀጥላል ማለት ነው። ስለዚህ አታምታታ። ማምታታት አይደለም። ገብቶሃል? ያምታታ ነው እንጂ በወርሃ በዓል መካከል ቆይ ቅድም ያልከው ምንድን ነው? ቅድም ያልከው ዘመርቆሪዎስ ወመድኃኔዓለም ስለሚል ተሰቀለ የሚባለው መድኃኔዓለም ነው ምናምን ወደሚል ልትሄድ ነበር እኮ። ለመድኃኔዓለም ታሪክ ለዛ እኮ ነው ዲያቆን አንብበው ያልኩትኝ። እዚህ ጋር እኔ የመርቆሪዎስም የመድኃኔዓለም የሁለቱንም ነው የሚናገረው። ይሄ ማለት ግን
አሁን እሱ እዚህ ጋር የተጻፈው ለመድኃኔዓለም ነው ብሎ ሲል አንብበው ለገባዋቲካን ብያልኩት። ምክንያቱም መርቆሪዎስ እንጂ ብሎ የሚለው ዘመርቆሪዎስ እንጂ ብሎ የሚለው መድኃኔዓለም አይልም። የመድኃኔዓለምማ ይኸው እዚህ ጋር አለ። ግን ሁለቱንም እዚህ ጋር ሲያስቀምጠው አሁን እሱ ወን እንኳን ራሱ ወሚለው ክፍል ለምንድን ነው የገባው? እስኪ አንተ እንጠይቅህ ምንድነው? እኔ ስጠይቅ አትጠይቀኝ። ምንድን ነው እሱ በግዕዝ አናባቢ ውስጥ ወ ተብሎ የሚባለው ለምንድን ነው የሚገባው? እስከ 15 ፍች ያለው እሱ ግን አጫፋሪ ይባላል እኮ። አጫፋሪነቱ ምንድን ነው ታዲያ? በደንብ ተናገራ ለህዝቡ። ለሁለቱም የሚያገናኝ ማለት ነው። ለሁለቱም የሚያገናኝ ማለት ነው። አለቀ። ስለዚህ የመርቆሪዎስን ይኸው ቅድሚያ ሰጥተውት እዚህ ጋር መጡት። እዚህ ጋር ለገባዋቲካን አድምጠኝ እስኪ ግዙን በለው እስኪ እሱ አድምጠኝ። ራስን የምታነበው አንተ አነባው እስኪ። ወዘልፈኒ ዝም ብለህ አይታየም አይደል? ያው ተይዘህ ነው። አነባው በደንብ አንተ አነባው እስኪ። ተይዘህ ነው ወንድም ማለት። ስለዚህ ማንበብ የማይችል ሰው ነው። እታችሁ ረድና ታብታባል። አንተ ግዝ እታችሁ ረድና ታብታባል። ስለዚህ ግዕዝ አውቃለሁ ብሎ ያለው ሰውዬ ሲወጣለት ማንበብ አይችልም። እኛ ቅድም ግን ስናነብታቸው ነው ይሰማ ነበር። ኦኬ ግዕዝ አውቃለሁ ብሎ ያለው ሰውዬ ማንበብ አይችልም። እሺ መቅደስ አሁን የገባሽው እሺ ወንጌል አማኝ ናት ኤርሚ። ኦኬ በብሎክ አስወጥቻታለሁ። አንዳንድ ቁጥር ደጋግማ ትጽፍ ነበር። ኦኬ ስለዚህ በብሎክ ማለት ነው እነዚህ። እሺ አያችሁ አይደል? አሁን ገብተውም የሚያወሩ ሰዎች እያንዳንዱ የተጻፈውን ነገር ነው ለመካድ የሚሞክሩት። ጳጳሱም የተናገሩት ነገር እሱንም ለመካድ ነበር ሲሞክሩ የነበሩት። ያው ጳጳሱም የተናገሩት በዚህ ክፍል ላይ ያለውን ምን ለማለት ነው? እስከዛሬ ድረስ ብዙ ወንድሞች ሲናገሩበት የነበረውን ነገር የደከሙበትን ነገር ቤተክርስቲያን እንደዚህ አትልም ስተት ነው እየተባለ ሲወራ የነበረው ነገር ሁሉ በሙሉ ስተት አለመሆኑ ተረጋገጠ ማለት ነው። እና ተባረኩ። የምትሉት ካለ በሉና መጨረስ እንችላለን ነገሮች። እሺ መልከጼዴቅ ከየት ቤተ እምነት ነው? ኤፍሬም ሰላም እንዴት ነህ? ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንኳን ደህና መጣ። እንዴት ነህ? ሁሉ ሰላም ነው? ደህና ነኝ። ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን። ጥሩ። እየተወራ ያለውን ሰምተህ ነው? አዎ እየሰማሁት ነው። ምን ትላለህ? ስለምኑ ነው ጥያቄ እየጠየቀኝ ነው? አዎ ምንድን ነው ጥያቄ? አላየሁም ነበር ስትገባ። አይቼዋለሁ፣ ግን ለእኔ ያለ እያንዳንዱ ሰው የምጠይቀው ጥያቄ የተለያየ ነው ብዬ ነው። እሺ መርቆሬዎስ ለሰው ልጆች በደልና ኃጢአት ኦርቶዶክስ ተሰቅሏል እያለች ነው። ታምናዋለህ? ምን ችግር አለው? አሁን አንድ ሰው ስለ ሰው ቢሞት ችግር አለው? ችግር አለው ችግር የለውም ብሎ የሚለውን ከማለታቸው ክርስትና አይሆንም ወይ ነው የምልህ። አይሆንም። እንዴት? አንተ ለእኔ በደልና ኃጢአት እኔ ለአንተ በደልና ኃጢአት ልሞትልህ አልችልም። ብሞትም ጠየቀኝ አይደል ወይ? ጠየቀኝ አይደል? የጠየኩህን እስክመልስልህ ድረስ ታገሳ። እኔ ስጠይቅህ አልመለስክልኝም። ከጠየቀኝ እስክመልስልህ ድረስ ታገስ። እኔ ለአንተ አልሞትልህም በክርስትናው ዓለም ውስጥ ብሞትም አድምጠኝ ፕሊዝ። ምን አለበት ምናምን ነገር አይደለም። አድምጠኝ። ጥያቄ ጠይቀኸኛል አይደል? እንድመልስልህ በቃ። ስለዚህ መስማት ነው ያለብን። ከዛ ስጨርስ ጨርሻለሁ ይልሃል። አንተም ደግሞ ልክ እንደዛ ታደርጋለህ። ምን አለበት? ነውር አለበታ። እኔ ለአንተ በክርስትና አስተምሮት እኔ ለአንተ በደልና ኃጢአት ልሞትልህ አልችልም። ብሞትልህም ምንም የማመጣው ነገር የለም። ለምን? አንድ ፍጡር ሰው ነው የሞተልህ። አንተም ለእኔ ልትሞትልኝ አትችልም። ብትሞትልኝም አንድ ተራ ፍጡር ሰው ነው የሞተው። አንድ ተራ ፍጡር ኤርሚያስ፣ አንድ ተራ ፍጡር መልከጼዴቅ ነው የሞቱት። እርስ በርሳቸው የተሟሟቱት ማለት ነው። የመልከጼዴቅ ሞት ለእኔ ምን ይጠቅመኛል? ምንም። የኤርሚያስስ ሞት ለመልከጼዴቅ ምን ይጠቅመዋል? ምንም። ለምን እንደው ምንም አይጠቅመው?
እኔና አንተ በበደልና በኃጢአት የተያያዝን ሰዎች ስለሆነ አንተም ወንጀለኛ ነህ፣ እኔም ወንጀለኛ ነኝ። በአዳም በመጣው በደልና ኃጢአት ወንጀለኞች ነን። ከሕግ በታች ተዘግተን እንኖር ነበረ። ስለዚህ የአንተ ሞት እኔን ሊቤዠኝ አይችልም፣ የኔም ሞት አንተን ሊቤዥህ አይችልም። እኔና አንተን ሊቤዠን የሚችል ሌላውንም ትውልድ ሊቤዥ የሚችል እኔና አንተ በምንጠይቅበት በደልና ኃጢአት ያልተጠየቀ እኔና አንተ ልንያዝበት ባልቻሉ በደልና ኃጢአት ያልተያዘ ከእኔና ከአንተ ውጭ የሆነ ሌላ ሰው በእኔና በአንተ በደልና ኃጢአት ያልወደቀ በእኔና በአንተ በደልና ኃጢአት ያልተያዘ ንጹህ የሆነ ቅዱስ የሆነ አካል ያስፈልገናል ማለት ነው። ልክ እንደዚሁ ነው የሆነው። የአዳም ልጆች በበደልና በኃጢአት በአዳም ምክንያት ሁሉ ሲወድቅ ሁሉ ነው የሞተው። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ተብሎ ስለተጻፈ በቃ ከእግዚአብሔር ክብር የጎደልን ከፍጥረታችን የቁጣ ልጆች የነበርን በበደላችንና በኃጢአታችን ሙታን የነበርን። ስለዚህ ከመላእክት ዓለም እኛን ሊያድነን የሚችል ስለሌለ ከሰው ልጆችን መካከል እኛን ሊታደገን ሊቤዠን የእኛን ምትካዊ ሞት ሞቶ ካሳ ከፍሎ ሊቤዠን የሚችል ስለሌለ አቅማችንን የሚያውቅ ጌታ መድኃኔዓለም ከሰማያት መጣ፣ ከቅድስት ድንግል ማርያም ተወለደ። ስለ እኔና ስለ አንተ በደልና ኃጢአት እሱ በቀራንዮ መስቀል ላይ ሞተ ማለት ነው። ከኢየሱስ ክርስቶስ በደል ማለት ከኢየሱስ ክርስቶስ ሞት ውጪ ለእኔና ለአንተ በደልና ኃጢአት ሌላ የሞተ ማንም ሰው የለም። መርቆሬዎስ ግን ኦርቶዶክስ ሞተዋል ብላ እያለች ነው። ታምናለህ ወይ ነው እያልኩ ያለሁት። አንተ ቀጥል። ሮሜ 5:7 አንብብልኝ እስኪ አውጣልኝ። አውጣን አንብበው። ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ብሎ የሚለው አንብበው እስኪ። ግድ የለም እና አንብበው አብረው። ምክንያቱም አውጣው እኔ መጽሐፍ ቅዱስ እኔ ስለማይመቸኝ ነው፣ አንድ ፎን ብቻ ስላለኝ። እሺ ልተባበረ። ቁጥር 6 እንደዚህ ያነባዋለሁ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋል። አንተ ቁጥር 7 ነው የፈለግከው። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ተው ኤፍራት ጆኒ ስቶፕ። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል አለ። እሺ ሰው ለሰው በደልና ኃጢአት ይሞታል ነው እያለ ያለው እዚህ ጋር። አሁን ይህንን በዚህ ኮንቴክስት ላይ ምን ትረዳለህ? ስለዚህ ሰው በፍቅር አንዱ ስለ አንዱ ወዶት እስከ ሞት ድረስ ሊወደው እንደሚገባ እያስተማረ ነው አይደለም? ተርጉመው በመጀመሪያ አንድ ቤላለው ተርጉመው። ቴንኪው ቃሉን ያመጣው አንተ ስለሆንክ አንባቢውም እኔ ተርጓሚውም እኔ ልሆን አልችልም። ይኸው እንደዚህ አምጥቼልሃለሁ። ሮሜ መልክ መጽሐፍ ምዕራፍ 5 ቁጥር 7 ነው ያልከኝ። ከ6 ጀምሮ ያለውን ይኸው እንደዚህ አስነብቤያለሁ። ክርስቲያን ክርስቶስ አሁን ክርስቲያን የሚባለው ከክርስቶስ የሚማር ማለት ነው። ክርስቶስ ስለ ሰው ልጆች በሙሉ ሞቷል፣ ፍቅርን አሳይቷል። የእሱን አርአያ ልንከተል ይገባል። መርቆሬዎስ ስለ ሰዎች ሞተ ቢባል እኔ አይገርመኝም። ነው ግን ስለ መርቆሬዎስ ብዙ የማውቀው ነገር የለም፣ ያነበብኩት ነገር የለም። ምክንያቱም የሃይማኖት መሰረት ስላልሆነ እሱ ላይ ፎከስ አድርጌ አላውቅም። ክርስቶስ ለሰው ልጆች ሲሞት በምን ላይ ነው የሞተው? በምን ላይ ነው የሞተው? ያው ትጨርሳለህ። ክርስቶስ ለሰው ልጆች ሲሞት በምን ላይ ነው የሞተው? እንዴት በምን ላይ ነው የሞተው? በምን ላይ ነው የሞተው? የሞተው የት ላይ ነው? አልጋ ላይ ነው የሞተው? ሶፋ ላይ ተቀምጦ ነው የሞተው ወይስ ምን ላይ ነው የሞተው? በመስቀል ላይ ነው የሞተው። በመስቀል ላይ ነው የሞተው። በእንጨት መስቀል ላይ አይደል? በእንጨት መስቀል ላይ ሲሞት ችንካር አለው አይደል? ሰውነቱ የተመታበት ጭንቅላቱ ላይ ምንድን ነው ያስቀመጡት? ራሱ ላይ ሶክ የሾህ አክሊል አይደል? አንተ ለሰው ልጆች ስትሞት እንደዛ ነው የምትሞትላቸው? ፍቅሩ ያን ያህል ቢኖረኝ ብሞት የከበረ ጽድቅ አገኛለሁ። ለሰው ልጆች በደልና ኃጢአት ግን ማድረግ አልችልም። ማድረግ ብችል ክርስቶስ ይወደኛል። ማድረግ የቻሉ አንተ ማድረግ አልቻልክም። ማድረግ የቻሉ በባለፉት ትውልዶች እኔ እናንተ ባልነበርንበት በባለፉት ትውልዶች ማለት ነው በዚህ 2000 ዓመት በክርስትና ሕይወት ታሪክ ውስጥ ማድረግ የቻሉ አንተ ከአቅም ጉዳይ ነው ማድረግ ያልቻልኩት እያልከን ነው። ማድረግ የቻሉ አንድ እስኪ ጥራልኝ። ለሰው ልጆች በደልና ኃጢአት እንደ ክርስቶስ የሾህ አክሊል ደፍተው በምስማር ከእንጨት ጋር ተጣብቀው የተገደሉ ለሰው ልጆች በደልና ኃጢአት አንድ ጥራልኝ የቻሉ
ከጻድቃን የምትላቸው ከሰማዕታት የምትላቸው አንድ አንተ የአቅም ጉዳይ ነው። አንተ ስለማታምን ነው እንጂ ንገረኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ክርስቲያኖች ስለ ክርስቶስ ብዙ መከራ የተቀበሉ አሉ። ስለ ክርስቶስ አይደለም ያልኩ፣ የጠየቅኩ ልብ በል። ስለ ሰው ልጆች እኮ ነው ያልኩ። ስለ ክርስቶስ የሞተ እና ስለ ሰው ልጆች የሞተ የተለያየ ነው። እኔ ስለ ሰው ልጆች በደልና ኃጢአት ክርስቶስ ስለ ክርስቶስ እኮ አይደለም የሞተው። ክርስቶስ ስለ ክርስቶስ አልሞተም። ክርስቶስ ስለኛ በደልና ኃጢአት እኛን በመውደዱ ነው የሞተው። እኔ ስለ ክርስቶስ የሞቱ ጻድቃንን ጥራልኝ አይደለም እያልኩ ያለሁት። እኔ እያልኩ ያለሁት ስለ ሰው ልጆች ፍቅር የሞተ እንደ ክርስቶስ የሞተ አንድ ጥራልኝ ነው ያልኩ። ቴንክ ዩ። አሁን እንደዚህ አይነት ጥያቄ ግን በጣም አስቸጋሪ ጥያቄ ነው። የለማ ምክንያቱም ለሰው ልጅ ከባድ እንደዚህ ካለ ንገረን። አሁን እኔ ቅድም ያስነበብኩ ካለ ንገረን። በጣም ጭንቅ እንደሆነና እንደማይቻል እየነገርኩ መልከጼዴቅ እባክህ ካለ ንገረን። አለ ብለሃል አንተ። ለሰው ልጆች በደልና ኃጢአት የሞቱ አሉ ብለኸኛል። ካለ ንገረን። ሊኖር ይችላል። እኔ በዘመናት ሁሉ አብሬ የኖርኩ ሰው አይደለሁም። ምክንያቱም ክርስቶስ የሚያውቃቸው ብዙ ሰማዕታት አሉ። በታሪክ ውስጥ የምታውቃቸው ብዙ ሰማዕታት አሉ አይደል? እናንተ ጋር በታሪክ ውስጥ የምታውቃቸው ለሰው ልጆች በደልና ኃጢአት የተሰዉ ለሰው ልጆች በደልና ኃጢአት የተሰዉ እንደ ክርስቶስ የሾህ አክሊል ደፍተው የተሰዉ ካሉ አንድ ጥራልኝ። ስለ ሰው ልጆችማ የተሰዋ ክርስቶስ አንድ ክርስቶስ ነው የማውቀው። ስለ እኔ ኃጢአት ስለእኔና ስለአንተ ኃጢአት የሞተ ክርስቶስ እንደሆነ ነው የማውቀው እኔ። ቤተክርስቲያንህ ግን ይኸውልህ እንደዚህ ትላለች። አንድ ሰው ግን ስለሌላ ሰው ቢሞት አድምጠኝ ወንድም፣ ክርስቶስ ጨረስን። ለምን እንደምታወራው እኔ ሳወራ ለምን እንደምታወራው? እሺ ቀጥልሽ። መለስክልኝ እኮ አይደለ? በቃ መለስክልኝ። ሰዎች ጻድቃን የሆኑ ሰዎች ወይ ደግሞ በክርስቶስ ያመኑ ሰዎች ስለ ክርስቶስ ሞተዋል ነው እያልከኛለሁ። ልክ ነው፣ እንደዛ ይሞታሉ። የሞቱ በጣም ብዙ አሉ። ኦኬ፣ ስለ ክርስቶስ ስለ ወንጌል ስለተቀበሉት አደራ መከራ እየተቀበሉ እየተሰደዱ የሞቱ አሉ። ልክ ነው። እኛ እያልን ያለ ነው ስለ ሰው ልጆች ፍቅር፣ ስለ ሰው ልጆች በደልና ኃጢአት እንደ ክርስቶስ የሞተ አምጣ ብዬ ስል የለም አልከኛው። ተናነቀ። የለም አልከኝ መጨረሻ ላይ የለም ስለማታመጣ ማለት ነው። ቤተክርስቲያን ግን ለሰው ልጆች ፍቅርና በደል ብሎ ማለት ለሰው ልጆች ፍቅር ብሎ ሲል በእንተ አፍቅሮተ ሰብእ ማለት ስለ ሰው ልጆች ፍቅር ኦኬ ዲበ ዕፅ ተሰቅለ ብላ ትላለች። ተው ጆኒ ስቶፕት። እሱ የሚያወራው ስለ ክርስቶስ ነው እንጂ ስለ መርቆሪዎስ አይመስለኝም። ይኸው መርቆሪዎስ ይላል። ዘመርቆሪዎስ ይኸው እነዚህን መርቆሪዎስ ማለት ዘመርቆሪዎስ ይኸው ዘመርቆሪዎስ ይታያል። እሺ አንተ በይመስለኛል የምታወራው። እኛ ግን መጽሐፍት ይዘን ላይቭ ላይ ነው ዓለም እያየ ዩቲዩብ ላይ የሚቀዳ ሊቃውንቱ የሚሰሙት እያንዳንዱ ማለት ነው። አንተ በይመስለኛል የምታወራው ይኸው ዘመርቆሪዎስ ነው የምትለው። የትኛውን የምታነበው ምኑ የትኛውን አንቀጽ ነው እያነበብክ ያለው? ይኸው ዘወርሃ ሚያዝያ መጽሐፈ ዚቅ በቤተ ክርስቲያናችሁ ሌሊት ካህናቱ የሚቆሙት ማለት የሚቆሙበት እኮ ወመድኃኒዓለም እኮ ይላል እኮ እዛ ላይ ወመድኃኒዓለም ማለት እኮ የመድኃኒዓለም ጭምር አይልም። አታውቅም ብራዘር አይልም። መርቆሪዎስም ወመድኃኒዓለም እዚህ ላይ እኮ ነው እያጭበረበርክ ያለው አንተ ራስህ። እሺ በቃ ስለዚህ የማታውቀው ላይ ወደ ስድብ ገባህ። መልከጼዴቅ እታችሁን አይደለማ። ምን አይነት ድፍረት ብታገኝ እታችሁን ታብታብ ብራዘር መድኃኒዓለም ነው ብሎ የሚለው አለ። መርቆሪዎስስ እታችሁ ረድ ከአቅምህ በላይ ነው። ከአቅምህ በላይ ነው። ይሄ ብራዘር እስካሁን የገባ ዲያቆን አይታችኋል? እስካሁን የገባ ቄስ አይታችኋል? እስካሁን የገባ መርጌታ አይታችኋል? አላያችሁም? ለምን ሳይኖሩ ቀርተው ይመስላችኋል? እዚህ አሉ። ለምን ደሞ የማይገቡት? ቢገቡ ወገብ አገዳቸው እንደሚፈታታ ያውቁታል። መልስ አጥተው ተንተባትበው እንደሚወርዱ ስለሚያውቁ ምእመኑ ምንም የማያውቀው ምእመን አንብቦ የማያውቀው ምእመን ዘመርቆሪዎስ የሚለውን ዘመድኃኒዓለም ነው ብሎ የሚል አሁን እንደገባው አይነት ማለት ነው። በድርቅና የሚከራከር መጽሐፉን የማያውቅ ጽሁፉ የቱ ጋር እንዳለ የማያውቅ ሰው ነው የሚገባው። ከዲያቆን ገብቶ እዚህ ሲያወራ አላያችሁትም? ቄሶች አይገቡም። መርጌታ አይገባም። መነኩሴ አይገባ። እናታቸው ወልዳቸዋለች አይገቡም። እዚህ ቤት መግባት ማለት
ኤርታሌ እሳተ ገሞራ ውስጥ አይንህ እያየ መግባት ማለት ነው። እሳተ ገሞራ ውስጥ ገብተህ እንደማትወጣ እንደምትቃጠል እዚህ ስትገባ በራስ መጽሐፍቶች ትነዳለህ። እኔ ገጹን ከምዕራፍ እያወጣው እንደዚህ ለህዝብ እያሳየው ማለት ነው። እኔ ብቻዬን እንኳን እንደዚህ ካሜራ ሃይድ አድርጌ እንኳን አላነብም። አብረን እናነበዋለን። ከዛስ ያው የተሞላውን ስድብ ተሳድበህ ትወጣለህ ማለት ነው። ይሄ ደግሞ የስራው ጠባይ ነው። ኦርቶዶክስ እርቃናቸውን እንደቆሙ ማሳየት ተገቢ ነው። እንዲለብሱ አዳኙን ክርስቶስን ኢየሱስን እንዲያውቁ ወደ መጽሐፍ ቅዱስ እውነት እንዲመጡ እንሰብካለን ማለት ነው። ያው ወጣ። አሁንም ጊዜ ልሰጠው ስል ላፍ ብሎ ወጣ። ኦኬ አሁን እኛ ጴንጤዎች እንደዚህ ብለን ብንል ሶሪ አስቼ በስተት ነው። ሶሪ አስቼ በስተት ነው ነክቼው ኢንቫይት ያደረኩ። እኛ አሁን እንደዚህ ብለን ብንል ለሰው ልጆች በደልና ኃጢአት ፓስተር እንትና ሞተ ብለን ብንል ይሄው ይታያችሁ። አቤት 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 ምን ዘመን መጣብን! ኧረ እንደው ምን ጉዶች ናቸው! ኢየሱስ ጌታ ነው እኮ ብለን ስላልነው ምን ጉዶች ናቸው እነዚህ! ከየት ነው የፈሉብን ያሉን? የጌታን በጎነትና ዳኝነት ምሕረትና ፍቅሩን እኮ ስለሰበከን ነው። ኢየሱስ ያድናል ብለህ ሞቅ አድርገህ ሰብክ። ምን ጉድ ነው ግን የመጣብን አንቺዬ እየተባባሉ ጎረቤቱ እየተጠራራ ባልቴቱ ሁሉ ማለት ነው። ግማሹ መጥረጊያውን ግማሹ ሊጡን ቀሚሳቸው ላይ እየጠራረጉ እናቶች ሁሉ ጭምር። እነሱ እሺ ስላልተማሩ ስላላወቁ ነው። እኛ ሲያስተምሩ የኢትዮጵያ እናቶች አልተማሩ። እኔ በእናቶች አልፈርድም፣ በእውነት አልፈርድም። የኢትዮጵያ እናቶች አልፈርድም። የኢትዮጵያ አባቶች ብለህ ብትለኝ ግን ቢያንስ እንደው ልናገር እችላለሁ። ምክንያቱስ በየሰፈሩ አረቄውን ሲያላጋ የሚውለው እሱ ነው። እና ግን ምን ይላሉ? ምን ጉድ ነው ግን እንደው ወገኖቼ ይላሉ። ምን ተፈጠረ እንዴ? ኢየሱስ ጌታ ነው እያሉ በየመንገዱ የሚጮሁ ሰዎች አላያችሁም? ይሄ እኮ በእውነት በአባቶቻችን እኮ ዘመን አልነበረም ይሉሃል። አዎ አልነበረም። ያንተ አባቶችማ ወፋና ቃልቻ ቤት ነበር ሲደፉ የነበሩት፣ ጠንቋይ ቤት ማለት ነው። አይመራው አይመር ኩኪ ብሎ የሚል ደብተራ ጠንቋይ ጋር ሄዱና ኮከባቸውን ያስቆጥራሉ። ከዛ ደግሞ ማነው ደግሞ ሼህ እንትና የሚባሉ ደግሞ በሳቸው መጀን ብሎ ደግሞ እዛ ደግሞ መስጊድ ጫቱን ይዞ ምሽት ላይ ደግሞ ፍየል ጎትቶ ይሄድና ኬንቼ ቤንቼውን ጠብሶ ይበላል። ቅጠሉን አኝኮ ቱፍታ ተቀብሎ ይመጣል። ይሄው እኮ ነው፣ እንደዚህ እኮ ነው። እና በእኛ ዘመን እኮ አልነበረም በእውነት። እኔ አያቴ ስታሳድገኝ እኛ የምናውቀው የቡሄ ጭፈራ ነበር። አሁን ግን እነዚህ ቤንጤ የሚባሉት በየመንገዱ ላይ ሁሉ ኢየሱስ ጌታ ነው እያሉ ይሉናል። ምን ጉድ ነው ግን የመጣብን! እስቲ እግዚኦ በሉ ይሉላል። ኢየሱስ ጌታ ነው ብሎ የሚሰብክ ሰው ስላዩ እግዚኦ በሉ። ኢየሱስን ሰብከን እግዚኦ በሉ ብለው ካሉ ፓስተር እንትና በእውነት ለሰው ልጆች በደልና ኃጢአት አሁን እነሱ ጋር መርቆሬዎስ እንደጻፉት ፓስተርዬ የሚባለው የሙሉ ወንጌሉ ፓስተር በእውነት ለሰው ልጆች ፍቅር የሸዋ አክሊል ደፍቶ በመስቀል ላይ ተሰቀለ ብለን ብንል ምን ሊሉ እንደሚችሉ አስቡ። የጌታን ምሕረት ሰብከን እንደዚህ ብለው ካሉን የጌታን ምሕረት ሰብከን እንደዚህ ብለው ሊሉ ከቻሉ እሺ እንደገና እድል ልስጣችሁ። በእውቀት ላይ ልታወሩ ስለማችሉ ማለት ነው። ለሰው ልጆች የሸዋ አክሊል ደፍቶ መርቆሬዎስ በእንጨት መስቀል ላይ ተሰቀለ። ያው ማዝም በለህ መጽሐፉን ገለብጠው እስኪ። ገለበጥኩ እኮ ያለው የመረው ያስቀው መጽሐፍ አንተ ጋር ስህተት ነው። እኔ ጋር አለ ትክክለኛው መጽሐፍ በትልቁ አድርገኝና ቴንክ ዩ ወንድሜ። እንደዚህ ነው፣ እንደዚህ የሚል ሰው ነው የሚያስፈልገው። ያቻው አንተ ጋር ያስቀው መጽሐፍ ትክክል አይደለም ማለት እሱ ጋር ሀገር የያዘው መጽሐፍ ትክክል ነው፣ ከፍቶ ሊያሳየ ነው። ቴንክ ዩ ጋር ወንድማችን። አንድ ደቂቃ ብቻ ችግር የለም። ታብ ኮፕሊንግ ሼር አድርጉ። እንደዚህ የሚያወራ በመረጃ ሲመጣ ማለት ነው።
ታብ ኮፒ ሊንክ ሼር ይደረግ ወገኖች፣ ጸጋ ይብዛላችሁ። መጽሐፉን ስታገኘው ትልቁ ላይ ያደርጋለሁ። እሺ፣ በጣም ጊዜ እየወሰድክ ነው ወንድማችን። መጽሐፍ ሳታዘጋጅ ነው መጽሐፍ አለኝ አልከው? ካሜራው እየሰራልኝ አይደለም። ኦኬ፣ ስንት ነው ፎሎ ያለ? ቆይ ፎሎ ትንሽ ከሆነ ላይክ ዜሮ ፎሎ ይዘህማ አይሆንም። ውሸትህን ነው። መጽሐፍ ምንድን ነው የሚለው መጽሐፉ? መጽሐፉም ደውሎ የሚለው ዜሮ ፎሎ ነው ያለው። አይታችሁታል? ያ ራሱ ነው የወጣው። ዜሮ ፎሎ ማለት ዜሮ ማለት ነው። ያው ሁሉም ዜሮ ዜሮ እንደተባለው ማለት ነው። ይጨንቃችኋል እዚህ ቤት ስትገቡ ማለት ነው። እንደዚህ መልስ አታችሁ ስትንተባተቡ ማየት በቃ ምን መሰረት ላይ እንደቆማችሁ ልታዩት ይገባል። ወደ መጽሐፍ ቅዱስ ፊታችሁን አዙሩ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። የአምላክ ቃል የተጣላበት ትውልድ መጽሐፍ ቅዱስን አንብቡ። ኢየሱስ ነው ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የተሰዋው። ከሱ በቀር ማንም መርቆሪዎስ፣ ሰባሊዮስ፣ እንጦሮንጦስ እዛው ገደል ክተታቸው። ብራዘር ገደል ክተታቸው አልኩ። ይኸው እኔ ነኝ ያልኩት። ገደል ክተተው። ባለ ፈረሳሙ ባለ ጢማሙ ብለህ የምትለው ሰውዬ ገደል ክተተው። እሱ አይደለም በቀራንዮ መስቀል ላይ የተሰቀለ። ኦኬ ሞተን ነው በህይወት እያለን ነው እናንተ እንደዚህ የምትዋሹት። ገደል ክተተው አልከው። ይህንን ኮተታ ኮተት ትምህርትህን ገደል ትከተዋለህ። የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው ለሰው ልጆች ፍቅር ቀራንዮ መስቀል ላይ የሸዋ አክሊል ደፍቶ የተሰቀለው። አንተ የዘመኔ ቁጥር አጭር ይሁን ስልህ ገደል ክተተው። ይህንን ኮተታ ኮተት ታሪክን ማለት ነው። ከዳዊት ልጅ በቀር የምናውቀው የለም። ከእግዚአብሔር ልጅ በቀር ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የተሰዋ ማንም የለም። ይሄ ግን ሰው ሲገደል ነው የተገኘው፣ ከነጦሩ ደሙ ሁሉ ጭምር፣ ሰውየው የገደለውን ሁሉ ጭምር። የማንንም ነፍሰ ገዳይ ሽፍታ አምጥተህ ሰማዕት ነው ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ ተሰቅሏል ብለህ አትበለኝ። ሽፍታ እኮ አልኩ። ከአልቃይዳ ላይ ይቻላል፣ ከኦሳማ ቢንላደን ተከታዮች ማለት ነው። ሽብርተኛ ሰው የሚገድሉ ማለት ነው። አንድ ገብቶ በዚህ ጉዳይ ላይ በእውቀት በደርዝ የሚያወራለ የለም። አትደፍረውም፣ አትደፍሩትም። የሉሽን አልሰማሽ ገበያ ባልወጣሽ ይላል የሀገሬ ገበሬ። መጽሐፍቶቻችሁ ምን እንደሚሉ ብታውቁ እንደዚህ ባልደፈራችሁ ነበር። ለምትሰሙ ግን ሰዎች እንላችኋለን፣ ከሰማያት የጠፋውን ሊያድን ከዘላለም ክብሩ የወረደ የእግዚአብሔር ልጅ የዳዊት ልጅ ጌታችን ኢየሱስ ክርስቶስ በመለኮቱ የአብ ልጅ ሰው በመሆኑ የዳዊት ልጅ እያላችሁ ጻፉ። በጣም ደስ አይለው? አንዳንዶቹ ይመጡና ለምንድነው ግን የማርያም ልጅ ብላችሁ ማትሉት ምናምን ብለው ይሉናል። አየህ፣ ልጅ በአባት ስም እንጂ የሚጠራው በእናት ስም አይጠራም። እኛ ችግር የለም የማርያምም ልጅ ብለን ብንል የማርያም እናቱ ስለሆነች ማለት ነው። አንተ በእናት ስም ትጠራለህ እንዴ? አትጠራም። በአባት ስም ነው የሚጠራው። እስኪ የዳዊት ልጅ እያላችሁ ጻፉ። የዳዊት ልጅ የዳዊት ልጅነቱ ሰው በመሆኑ ማለት ነው። ሰው በመሆኑ የዳዊት ልጅ። ስንቶቻችሁ ጸሎት ላይ ትጠቀሙታላችሁ ይህንን ቃል? የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ ሆይ ማረኝ።
ይባላል። እሺ ልጅ በአባቱ ነው የሚጠራው። መሲሁ የዳዊት ልጅ ነው። በእናት ስም አይጠራም። በእናት ስም ባይጠራም ማርያም ግን የጌታችን እናቱ ናት። ለዘላለም ስሙ ይባረክ። እሱ ነው የሸዋ አክሊል ደፍቶ ለእኛ በደልና ኃጢአት ቀራንዮ መስቀል ላይ ተሰቀለ። ኦርቶዶክስ ግን በግልጽ የጻፈችው ዘወርሃ ጥቅምት፣ ዘወርሃ ሚያዝያ የመርቆሪዎስ ዚቅ ላይ በግልጽ አሳይተናል። የገቡትም